የሚባል ታውቃለህ? አሁን የባህር በር አሰብን ከሰጡን እኮ በናይል ላይ ምንም ችግር የለብንም። አሰብ ግን አሰብ ነው አያጅቦ አይሰጡንም እንዴ? የኛ እኮ ነው ያው ይህ በዚህም ብለን እኮ የምናመጣበት ቀን ነው። መሀሪ እየሰማሁ ነው አይደለ? ጊዜ ነው የሚፈጅ ነው ብለካ አያጅቦ ሐወይ በሓፂሩ ብትግርኛ ክዛረበካ ማለት ያ ሕም ዝበለ ይተሓጎ ማለት እዩ ዘይናሃትካ ኣይናሃትካ ኒ ናሃትካ ግን ናይ ባዕልኻ እዩ እዚ ብሓፂሩ ማለት እዩ ኣታ ዓሰብ ደኣ እሞ ደኣ ናይ መን ዲኣ ናይ ባዕላ ኣይኮነ ናይ አቢሲኒያ እዩ አቤቴ እናመሰግናለን ሙሉ ቀን ወንድሜ ሙሉ ቀን እሺ ሰላም ነው አይ ማለት ማሪ አዳምጣ መጨረሻ ላይ ተቀጠቀጣቸዋለሁ ሁላቸውንም እሺ ይዛሃዊ እድሉ ላንተ ቀጥል አሪፍ ነው ጅቦ ያደረከው ሐሳብ ግን እኔ በግብጽና በኢትዮጵያ ላይ ያለው ማለት ነው ብዙም የታየ ነገር የለም አንደኛ ነገር አብይ አህመድ ማለት ነው የባህር በር ፈልጋለሁ ብሎ ያዘብ የባህር በር አጣ ብሎ አይደለም ለዘላለም እንዳይገናኝ ማድረግ ፖለቲካ ነው ትርፍ እየሰራበት ያለ እንጂ ይሄ ደግሞ የማይሆን ነገር ነው ለምን ኋላ ሀገር ነች ራሷን የቻለች በዚህም መካከል ደግሞ ማለት ነው ማሪ ያለ እኔ መናገሩት ያኔ ግን በኔ በኩል እንደሆነ ማለት ነው ማሪ ደጋፊ ነኝ ሰብናገኛለን የሚለው ሌላ ፖለቲካ ነው ሁለት አይነት ፖለቲካ ነው ያለው አንደኛው አንድ ኢትዮጵያ አሰብ የኤርትራ ነው ብለህ ነው የምታምነው አይ ኤርትራ ነው ይሄማ የታወቀ ኢትዮጵያዊ ነህ ግን አይደለ እኔ ኢትዮጵያዊ ነኝ ፎቶውን ያዙት ኢትዮጵያውያን ፎቶውን ያዙ አድራሻው ምናምን ኧረ ፋኖ ነኝ እኔ ፋኖ ነኝ ጭራሽ ፋኖ ሆነህ ነው አሰብ ኤርትራ ነው የምትለው አዎ አንተም ታውቃለህ እኮ ማንኛችንም የምናውቀው ጉዳይ ነው እዚህ ጋር ማለት ነው የራስ ያልሆነ ነገር አይውልክ አንድ ነገር ምን አለ መሰለህ ኤርትራኖችና ኢትዮጵያኖች ተዋልደናን አብረን ኑረናን በኢኮኖሚም ሆነ በተለያየ ነገር ማለት ነው በመግባባት የምናደርጋቸው ነገሮች ሊኖሩ ይችላሉ ግን እንደዚህ አስፈራርቶ ምናምን ነገር እጅ ጠምዞ አሰብን ወስዳለው ማለት የማይሆን ነገር ነው አንደኛ ነገር አብይ አህመድ ማለት ነው እዚህ ላይ መጠቀም የፈለገው የሰሜኑን ፖለቲካ ማሽመድመድ ይፈልጋል ለምን አማራውና ትግሬው የሆነ ሰዓት ላይ አንድ እንደሚሆን ስለሚያውቅ ይሄ ፖለቲካ ነው እየሰራ ነው ታጅቦ ከአጀንዳ እየወጣ ነው አጀንዳውን እንትን አው አይ አውቄ ነው መሰለሽ ስለ የግብጽና ግብጽ ያወጣችሁ መግለጫ እንዴት አታየዋለህ ነው አጀንዳውን እንትን አድርገው ከዛ በኋላ ግን አሁን ይሄ አገሩን ከርቶ ከኤርትራ ጎን የተሰለፈ ነው ነገር ግን አለኝ አንድ ነገር አይ መካድ አይደለም ይሄ ትክክለኛ ነው ጅቦ ሰውን አስጨርሱ በላቸው ይሄ ጥልቅ ማለት አቁሙ በላቸው እኛ ዝም ብለናል እኛ የሚታርገን ተራችን ጣልቃ ትግቡ በተራችሁ የራሱ ሐሳብ ሰው ይናገር እንደፈለጋችሁ ስትዝረከረኩ አልነበረም እንዴ ዝም አለን እኮ ጨርስ አገራችን ኢትዮጵያ ልቀጥል ጅቦ ወይስ አንተ ሀገርን እየከዳ ነው እንዴ አይደለም ጅቦ እውነቴን ነው የምልህ ለምን እንደሆነ ታውቃለህ አንደኛ ነገር የራሷን የቻለች ፍሪደም እንትን ያላትኝ ሌላ ማለት አገር ነች እቺን አገር ማለት ነው እጇን ጠምዝዘህ ትናንትና የጣልከውንን ማለት ነው አሁን ብትፈልገው ማለት ነው ማንንም አይሰጥህማ ይሄ ማለት ፖለቲካ ለመስራት የተፈለገ ጉዳይ አለ አልኩ ከዚህ ላይ ገባህ እሺ እናመሰግናለን አንተ ወንድሜ ከኤርትራ ጎንነ ሂሳብን እንወራረዳለን ካሳይ ሀዊ አጠራ አድርገህ ሐሳብህን ስጥ አይ ቲንክ የግብጽ መግለጫ እንትን አለው ማለት ቅድመ ሁኔታ አለው ይህን ካገኘሁ ነው ይህን ከተደረገልኝ ነው እንጂ ዳይሬክትሊ የረገፈችው ነገር የለም ገባ ይህን ከሆነ ግን እኔም እዚህ ሆናለሁ በሚል ነው ቅድመ ሁኔታ አለው ብሎ
ግን ይሄን ካላረጋችሁ ከኤርትራ ጋር ሆኜ ቀጠቅጣችኋለሁ ነው ባጭሩ። እሱም አላለችም። ያላለችው አትናገር አላለ። ኦር ደግሞ ራሱ ኢንዲፔንደንትሊ ሀገር የሆነ ለትልቁ ሀገር ኢኮኖሚካሊ አፌክት ሊያደርገው የሚችለውን የባህር በር ካለ በህጋዊ መንገድ የመጠቀም የመጠየቅ መብት አለው። ከዛ ውጭ ግን አሁን ለምሳሌ የቀይ ባህር የምናወራው አሁን ላይ እያወራ ነው ያለ ነው ይህን አብይ አጀንዳ አይደለም ብያለሁ ደጋግሜ። ምክንያቱም ያን አጀንዳ የምዕራባውያን አጀንዳም ነው። ምክንያቱም በዚህኛውን ቀጠና በቀይ ባህር ዙሪያ ሰላም ሊያስከብር የሚችል ገባህ ፓወር ያለው ኃይል እንዲወጣ ይፈልጋል። ለምሳሌ የነ እስራኤል ድጋፍ ይመጣው እዚህ ላይ የነ የመን ይዘ የሚያካልል የነ ሁቲ እንቅስቃሴ በዛ በኩል የዛ ባህር የምዕራባውያን ደግሞ 40% ወይ 30% ትራንስፖርታቸው በዛ አካባቢ ስለሆነ ያን ሪጅን ሰላማዊ ሊያደርግ የሚችል የሴኪሪቲ ጉዳይ ሊያረጋግጥ የሚችል ኃይል ይፈልጋሉ እዛ። ስለዚህ ያን ለማድረግ እየሰማ ነው አይደል? ትግራዋይ ነው ባህሩ የኢትዮጵያ ነው እያለ ነው እየሰማ ነው። በኋላ እንድትመልስለት እሺ፣ ቀጥል መካሳ ገባህ? አሁንም ይኸውልህ እየተሳሳት ነው። እኔ እያልኩ ያለሁኝ ለምሳሌ አሁን ላይ ያለበት ቦታ ያለበትን ኤርትራ በሚባል ሀገር ነው ያለው። ግን እያልኩ ያለሁኝ ከእናት ሀገርን ተገንጥሎ ይሄደ አንድ አካል ለትልቁ ሀገር የባህር በር ሊዘጋው አይችልም። ይህን ደግሞ ዓለም አቀፍ እንትን ኮንቬንሽኖች አሉ ነው እያልኩ ያለሁኝ። ገባህ? በሱ በሰላማዊ መንገድም ሪኮስት መደረግ ይችላል። አሁን ያለው ግን ከዛ ውጭ በጉልበትም ነው። ለምሳሌ አንድ ነገር እንገርህ እስኪ አስብ። እስራኤል ምዕራባውያን ከኢትዮጵያ ጋር ከሆኑ ኦኬ፣ ግብፅም የሆነ ነገር ድርድር ተደርጎ ከኢትዮጵያ ከሆነች እሺ፣ ኤርትራ ከማጋ ሆና ነው ይህን ነገር ልታስጠብቅ የምትችለው? በየትኛው ኃይል ነው? ኤርትራ ራሷ እኮ የምትዋጥበት አካሄድ ነው። ዙሪያ እንትን እየተደረገ ያለው እየተከበበች ነው ያለችው። ገባህ አይደል? ስለዚህ በኋላ ምንም አታመጣም። ከዓለም ጋር ደግሞ ፊት ለፊት ልትገጥም አትችልም። ከሀያላን ሀገራት ለምሳሌ የአፍሪካ ፖለቲካ ስናየው ወደ እንትኑ ስንገባ ሞስትሊ በአፍሪካውያን የሚወሰን ውሳኔ የለም። ምዕራባውያን ናቸው የሚወሰኑት። ገባህ? ይህን ደግሞ ከምዕራባውያን ጋር ፒስ ካልፈጠርክ ሰማይም ምድርም ብትል ይከብድሃልና በዚህ መንገድ ነው ሊታይ የሚገባው። የሆነ የኛ ነው የኛ አይደለም። ለምሳሌ ኢትዮጵያውያን አንዳንዶቹ ጽምዶናን ለማበላሸት ነው። አንዴ ላውራ አንድ ነገር አንዳንድ ለምሳሌ ቅድም የተናገረው ወንድሜ ግን ለጊዜያዊ ፖለቲካዊ ሸቀጥ ተብሎ የሚናገረው ንግግር ልክ አይደለም። እኔ ከንትና ነኝ ምን ማለት ነው አይባልም። መጀመሪያ አንተ ቃሽ መግለጫው ስላልሰማ ነው አስይዘንና በዛ እንድንወያይ ጅቦ መስማት ቆይ ጅቦ ለካሳይ ስጠው እንዴት ሆነ ማህሬ ማለት ጫፊት ከምናወራ ቆይ ማጅስቲ ይቀጥል። አመሰግናለሁ የተሰጠኝን እድል ቅዱስ ጅቦ። በመሰረቱ የግብፅ ስህተት ነው እዚህ ጋር ብዬ የምገመግመው። ምክንያቱም ሙዚቃውን ቀንሰው አይሰማንም እኮ አሁን ይሰማል። ግብፅ በመሰረቱ ለኢትዮጵያ ሳይሆን ለትግራይ ነበር መጻፍ የነበረባት ቀጥታ። ምክንያቱም አዋሳኙም የፖለቲካ ማዕከሉም ግርማይ ማለት ይሄ ትግራይ እስከሆነ ድረስ ከትግራይ ጋር ነበር መደራደር የነበረባት። እንደ እውነቱ እናውራ ከተባለ ትግራይ ክልል እኮ ነች፣ ሀገር እኮ አይደለችም። እንዴት ትቀልዳለህ? ጅቦ ስጠልና ያለፈውት ላይ ሀሳብ እንስጥበናል። ወዲ ሪያል ከስታሊን ጋር ሲያወራ የነበረው ማጅስቲ ሚዩት አድርግ እባክህ አንተ እያላገጥክ። እሺ ናይ ዘገባ ቆይ አንዴ ናይ ዘገባ ስታሊን ሚዲያ ዘሃራ ኢሬ ትናንት አይቼው ቆሰልኩት። እኔ ግን የሚገርመኝ ተጋሩ እንደዚህ ለሁለት ተከፈላችሁ በቃ ማለት ወልቃይት አረኛ አንከፈለም አይ አዲስ ሁሉ ጊዜ ለምንድን ነው አጀንዳ የምታበላሸው? አጀንዳው ላይ ሀሳብን ስጣ። አዲስ አበባ ያለው ቆይ አንዴ ማሪ ሀሳቡ ላይ ስጥ።
አዲስ አበባ ያሉትን ትንሽ ሰላም ልበላቸው ብዬ ነው። አጀንዳ እያወጣ ነው ኤርሚያስ ሚስኪን ከአጀንዳ አትወጣ በእናትህ ትልቅ ሰው እናንተ ስለገባችሁብን የተለያየ ነው። ኤርሚያስ ማወቅ አለብህ። ተለያይተን አናውቅም። ተጋሩ ቀጥል። ሲጀመር ናፍቆት ነው። በቃ ሰላም በላውራት ኤርሚያስ ቀጥል። ኤሬ ቀጥል። እኔ አሁን እዚህ ጋር አንድ ስለምንድን ነው ቶፒኩ? የሰው ተራ ይጠበቅ እንጂ የሰው ተራ ይጠበቅ። አመሰግናለሁ። አሁን ስታሊን ቤት ገብተህ እንደዚህ አፈር ብላ እነዚህ አይነት ናቸው ነጥብ የሚያስጥሉ። አመሰግናለሁ። ቅዱስ ካሳይ ያለውን ሀሳብ በጣም በሙሉ ገዛዋለሁና ሲቀጥለው ምንድነው አሁን የሚያመለክተው ኤርትራ ኢሬሌቫንት መሆኗ በቃ ገብቷል አይደል? አሁን ኢትዮጵያ ግዙፍ ነች፣ ግዙፍ ሀገር ነች። አሁን ለምሳሌ ውሃ ምናምን ነገር እስካቦኛ አርግታ ከዛ በኋላ 3000 ምናምን ነገር በዛም በግብጽ በኩልም ገለመን ያርግታ ፖለቲካውን ጂኦፖለቲካውን መቀየር የምትችል ሀገር መሆኗን ያው የተንኮል ቢሆንም ማለት ነው እንደዛ ምናምን ነገር አስመስክራለች። ግን አሁን የኤርትራ ወይ የሻዕቢያ ማለት ከባነኑ አሁን ጽምዶ የሚባለውን ነገር ወደ እውነተኛ ገብቷል አይደል? አሁን የባዕዱ የግብጹም ያው ይሸመጥጣል፣ በዚህ በኩልም በሌላም በኩል ምናምን ነገር ብትል ይሸመጥጣል። ስለዚህ ይሄ ጽምዶ የሚባለው የሴራ ምናምን የበላይነት ምናምን የእውነት ትውልድን የማስቀጠልና እንትንን ባህልን እውነተኛ ነገርን የማስቀጠል የእውነት መሰራት ያለበት እና ሀገር ምንድነው ራስ በቅ በሆነ ነገር መገንባት እንዳለበት ምናምን ነገር ያመለከተ ነው የግብጽ እንትን እና አሁን ይሄ ቀይ ባህር ምናምን የሚባለው ያው ካሳይ ገልጾታል። ኢትዮጵያም ኤርትራ ምንም ኢኮኖሚም ድቅቅ ያለነን ረሃብተኞች ነን የውጭ ምናምን ነገር ነው። አዲስ ሀብታም የሆነ ሀገር እንዲፈጠር ይፈልጋል። ከባነኑ ሰሜኖች እንደ ሀገር ከወጡ አዲስ ሀብታም ሆነው ይሄ ሰሜንኛ ምናምን የሚባለው አንድ ሆነው እንደ ሀገር እንትን ሊል ይችላል እንጂ ያመለከተው በዛም ሆነ በዚህ በቃ ኤርትራ ኢሬሌቫንት መሆኗ ምንም ድመት መሆኗን ነው። አመሰግናለሁ ቅዱስ። እሺ አሁን ወደ ታላቁ መሐሪ እንሄዳለን። ወይኔ ማሪ ቸኩላል። ቀጥል። እሺ አይጨቡዴ እንደነዚህ አይነት ሰዎች ጋር ነው የምንታገላለን ነው። እነዚህን ፈርተን እኮ አሰብን አምጡ ምናምን ሲባል እኮ ነው በጣም የሚገርመኝ አንድ ነገር አለ። ምን አለ እንትኑ ላይ እንሂድ። የነዚህ እንባከረይላ ተው የውያላ እንባከረይ የትም አይደርስም። ዋናው ቁም ነገሩ ላይ እነ ሳራ ጀምሮት የነበሩ እዛ ላይ እንሂድ። ወደ ምን አለ መሰለም አብይ ከገባችሁ ፓርላማ ላይ ባለፈው ስለ አባይ ግንባታ እና ኢትዮጵያ ስንት እንዳወጣችና ገንዘብ ደግሞ ስንት እንደወጣበት አሽሙር አድርጉ ነገሯቸዋል። ዛሚንስ በቃ ኢምንት ነው ኢትዮጵያኖች እዚህ ግድብ ላይ ያወጣችሁት ብሎ ነግሯቸዋል። ያም በፖለቲካ አይን ካየው ሰውየው ዳይሬክሽን ወዴት እየወሰዱ እንደሆነ አባይን ኦሬዲ እኔ ፖለቲካ ስለሚገባኝ ገብቶኛል። ኢትዮጵያኖች ሙሉ በቃ የኔ ነው ማለት አትችሉም። እዛ ላይ ያወጣችሁት ገንዘብ ኢምንት ነው። ያወጣነው 100 ምናምን ሚሊዮን ነው። እናንተ ያወጣችሁት ግን 12 ሚሊዮን ነው። ስለዚህ በዚህ ካልኩሌሽን ሲደረግ ሲታይ ኢትዮጵያኖች እኛ እዛ ግድብ ላይ ያወጣ ነው በቃ የሚቆጠር ነገር አይደለም። ስለዚህ ኦን አታረጉትም ብሏቸዋል። በተዘዋዋሪ በፖለቲካ አነጋገር ነግሯቸዋል። አሽሙር አድርጎ ግብጽ ደግሞ መጀመሪያ ኢትዮጵያ ቀይ ባህር ላይ የመጠቀም ነው የሚለው መግለጫው የመጠቀም እንትኗን እንደግፋለን ግን እሱን ከማስቀይ አባይ ግድብ ላይ የራሷን የሆነ ቅድሚያ አስቀምጣለች። ያ ነገር ደግሞ መግለጫ ብቻ አይደለም፣ ወደ ዋይት ሃውስ ተልኳል። አዳምጡ፣ ወደ ዋይት ሃውስ የተላከ ጉዳይ ነው። በዚህ ጉዳይ ፕሬዚዳንት ትራምፕ ቀጥታ የሆነ መልስ እንዲሰጡበት ተብሎ የግብጽ ደብዳቤ ቀጥታ ገብቷል። አሁን ትራምፕ ምን ይላል እንጠብቃለን። ይሄ ኤርትራ ኢሚንትናት ኤርትራ ግብጽ መጣች ይውልህ። ግብጽ እኮ ባለፈው ጦርነት አልኩ እኮ የአብይን ስርዓት ለማዳከም ሳፖርት ስታደርግ የነበረው በቀይ ባህር ራሱ ብዙ አይነት ኢንፍሉዌንስ ስታደርግ የነበረው የኤርትራ ቀይ ባህር ነው ገትሮ ይዟት የነበረው። የግብጽ ሄሊኮፕተሮች ሆኑ የግብጽ
ፕሌኖች ጥሰው ወደ ኢትዮጵያ ሊገቡ ሲሉ የኤርትራ ቀይ ባህር ባህር ኃይል ነው ገትሮ ይዟት የነበረው። ስለዚህ ግብፅ ኤርትራ መጣ እሱን ተውት፣ ለሌላ በለው። እናንተ የምትፈሯት ግብፅ ወይ እናንተ ናችሁ በቃ ጭንቀት ያላችሁ ከኤርትራ ጋር ሳፖርት አደረጋለች ምናምን ነው። እንደዛ የሚባል ታሪክ የለም። እኛ እኮ ብቻችንን መክተን የቆም ሰዎች ነን። አሁንም ብቻችንን መክተን ምንቆም ሰዎች ነን። እኛ ረሃብተኞች ምናምን የምትሉት እናንተ ልትሆኑ ትችላላችሁ። እኛ ኤርትራዎች ሰማይና ምድር ቢጣበቅ አልኩህ እኮ ስቲል ናው ያለውን ተጽዕኖ እያለፍነው ነው፣ እናልፈዋለን። ግን ከግብፅ ጋር ዲፔንድ ልታደርገው የኤርትራን ፎርስ አትሞክር አልኩህ እኮ። ሁለተኛ ምን አለ ካሳይ፣ በጣም የምትገርመው ከእናት ሀገሯ ተገንጥላ ስማ፣ እኛ ኢትዮጵያ ላይ የቀኝ ግዛት ጥያቄ አለን፣ ትመልሳታለህ። ገና ካሳ አለን። እኛ ቀኝ ግዛት ነው የገዛችሁን እንጂ አልኩህ እኮ ኤርትራ ፓርት ኦፍ ኢትዮጵያ ሆነ አታውቅም። ልክ እንግሊዝና ጣሊያን ለኤርትራ ካሳ እንከፍላለን ብለው አድሚት እንዳደረጉት ገብቷል። ትከፍላታለህ። የቀኝ ግዛት ነው ያለን። አይቻልም። እኔ ካሳ ሚት አድርጌያለሁ እንጂ ልጠይቅህ ነበር መሀል ላይ ራሱ ኢንተርፕት አድርጌ፣ ግን ጨርስ ጠይቀሃል። በቃ በራስ ሰዓት የራስን ታወራለህ። ይኸውልህ ኤርትራ ኖ ማውራት አንተ ፎልስ ናሬቲቭ ስታወራ ልጠይቅህ ነው ያልኩህ። እሱን ስንጨርስ ካሳ በአንተ ሰዓት ታወራለህ እንጂ እኔ ሚት አድርጌያለሁ። ስንት እኮ የሚያስጠላ ወሬ ስታወሩ እኮ ኢንተራፕት ማድረግ አቅቶኝ አይደለም። እኔ ልንገርህ ኢትዮጵያ ላይ የቀኝ ግዛት ጥያቄ ነው ያለን አልኩህ። ኢትዮጵያ ቀኝ ግዛት ገዝታናለች እንጂ ኢትዮጵያ አልነበርንም ነው በቃ። አልነበርንም እኛ ይኸውልህ በጣሊያን ተገዝተን በእንግሊዝ ተገዝተን የገዛቻችሁ ኤርትራውያን ለ30 ዓመት ኢትዮጵያ ቀኝ ግዛት ገዝተናለች። ይኸውልህ ኃይለ ሥላሴ በሞግዚትነት ለ10 ዓመት ተፈራርሞ ሲቀበላት እሱ ፌዴሬሽኑን አፍርሶ ነው ገብቷል። በጉልበት የቀላቀለን እኛ አልኩህ በፊትም ሀገር ነበርን፣ ከዛም ሲቀጥልም ሀገር ነበርን። ይሄ ሁሉ ሀገሮች እየተፈራረቁ ለ300 ዓመት አናታችን ላይ ሲጨፍሩ እናንተ ወዳጅ ትሞሉ የነበራችሁ ሰዎች ህዝቦች ናቸው። ስለዚህ ይኸውልህ ሲያሰኝ እንቅልፍህን ስትነቀኛ ላይ የምትደነፋበት ምንም ነገር የለም። ስለዚህ ኃይለ ሥላሴ ጀምሮ እስከ ደርግ ኦኬ ኃይለ ሥላሴ ኖ ካሳይ እናት ሀገር ማሪ ምን መሰለህ አንተ ብቻ ኤርትራዊ ስለሆንክ ቢጠይቁም ችግር የለውም እኮ ግን እነሱ ብዙ ተናግረዋል። የእነሱ ላብራራና ከዛ መጠየቅ ካለባቸው ይጠይቃሉ። እሺ አብራራ። አሁን ስለዚህ ይሄ አገር ምናምን ተገንጥላ እናት ሀገር ምናምን ትልቅን ጠማማነት እሱ ለራስ ውሰደው። ከነ ናይጄሪያ የሚፈልቅ ሀገር የለም። የሰው ሀገር መብት አይነኩም ትልቅ ስለሆኑ ገብተዋል። ቀይ ባህር ኢትዮጵያ ኦን አርጋ አታውቅም። በታሪኩ አልተገዛውም ብለህ ትዘላለህ በየሚዲያው። ቀኝ ግዛት ያልተገዛች ሀገር እኛን እንትናለህ። ቀይ ባህር እኮ ለ300 ምናምን ዓመት ተገዝቷል። ምንድን ነው የምታወራው? በዚህ ስትጎር ሌላ ትላለህ፣ በዚህ በኩል ደግሞ የተገዛ ቀይ ባህር ደግሞ ትፈልጋለህ። ስለዚህ እኛ አልኩህ እኮ ኤርትራውያኖች አልኩህ ኤርትራ በተለይ ከዚህ ሽማግሌ ጥንብ ሽማግሌ ከወጥ ትክክለኛ ልጆቿ ጋር ደማቸው የፈላ ልጆቿ ጋር ከደረሰ ቆይ ይኸውልህ ትክክለኛ ኤርትራ እጃችን ላይ ስትገባ አልኩህ እኮ ይኸውልህ ስትገባ ኢትዮጵያ የቀኝ ግዛት አልኩህ እኮ ካሳ እንጠይቃታለን። አንለቃትም ገና አይደለም ቀይ ባህር ታሊ ነው የምልህ። ገና ብዙ ታሪክ አለ፣ ብዙ ታሪክ። ይሄም አልተጀመረም። ብዙ አጀንዳ አለ ገና። እናንተ መስሏችኋል የአሰም ስላመጣ ምናምን ኖ ሌላ አጀንዳ አለ አልኩህ እኮ። ስለዚህ ዝም ብለህ ስላመጣልህ አይደለም ግብፅ መጣች ከእናንተ ጋር ተሰለፈች። አታውቁትም። ኢቭን ከ27 ከ28 ዓመት በላይ እስራኤል ኤርትራ ውስጥ ቤዛ አላት። እናንተ ግን አታውቁትም። ሳተላይት የእስራኤል ሳተላይት ይኸውልህ ኦልሞስት 30 ዓመት እናውቃለን እንዳላት ማሪ እስራኤል እንዳላት እናውቃለን። ሳሪ አንቺ ልታውቂ ትችያለሽ። ማት ደደባለ ማቅ እስራኤል ለ27 እና አሁን የምትሳደበው እዚህ ኢትዮጵያን ካሳይን ምናምን እሱን ደደብ የምትላቸው እነ ጨቡዴ እኔ ስም አልጠራውም። እኔ ጀመረ እንግዲህ ይሄ ማሪ አትደንፋ፣ ግንፍል አትሳደቡ፣ ስድብ እንትን ብለህ በቃ ጋጨቡዴ ይኸውልህ ኤርትራን እኮ በጣም ስታናግር ነበር እኮ ምንም አላልኩም። አንድ ቁም ነገር ልንገርህ ሲሪየስሊ ተወውና ይሄ ደደቡ ምናምን እኔም ማወራ አዳምጠኝ። እኔም ማወራ ከኔ ጋር የምታወራ ቆይ አንዴ ከኔ ጋር የምታወራ ከሆነ በታሪክ በህግ በፖለቲካ ነው የምታወራው። ዝም ብሎ በወሬ ወፍ በረር አይደለም የምናወራው። ሰማኝ ወፍ በረር ምን ታሪክ አለ? እስኪ ምን ታሪክ አለ ኤርትራ የኢትዮጵያ መሆኗን? ስማኝ አንተ ራሱ ኤርትራ ሀገር ከሆነች ስንት ዓመቷን? መቼ ነው ሀገር የሆነችው? ሀገር እስከምትወረድ ድረስ ሀገር ነበረች።
መቼ ነው ሀገር የሆነችው ንገረኝ። ኤርትራ የምትባለው ሀገር በዓለም የምትታወቀው ከመቼ ነው? ኤርትራ ሀገር የሆነችው ከመቼ ጀምረው? ስማኝ ከ1981 ራሱ ሀገር ነበረች ኤርትራ አልነበረችም? ነው ሶሪ 1891 አሁንም ሀገር አልነበረችም። አቦ በእናታችሁ ለምን ዝም አትሉም? በእናታችሁ ከካሳይ ጋር ይነጋገሩ። ከካሳይ ጋር ያወራ ነው ሚታርገ ወይ ደግሞ ለጨርስና ካሳይ ያወራ። አዎ እኔ ይኸውልህ መሐሪ አሁን ለምሳሌ ይኸውልህ የግል እልህና ሁኔታዎችን አንቀላቅል። ለምሳሌ እውነት ለመናገር ኤርትራ የነበረች ወይ ለጣሊያን በስንት ጊዜ እንደገዛት ለእንግሊዝ በአደራ ስንት ዓመት እንደተሰጠች ዊ ነው ኤት አደራ የተሰጠችውም የኢትዮጵያ አካል ስለሆነች የኢትዮጵያ መሪ ነው አደራ የሰጣት ለእንግሊዝ ራሱ ካሳይ አዳምጠኝ። ይኸውልህ ዩናይትድ ኔሽን ነው ገብቷ ከእንግሊዝ ላይ በስምምነት የሰጣት እንጂ የኢትዮጵያ መሪ የትኛው መሪ ነው? የኢትዮጵያ መሪ አይደለም። ይኸውልህ ዳግመኛ ጣሊያን ወደ ኢትዮጵያ ሲመጣ እንግሊዝ አፄ ኃይለሥላሴን እንዲያግዛቸው ካገዛቸው ደግሞ ለኤርትራ 10 ዓመት ያህል እንደ ፕሮቴክተር ተደርጋ እንድትሰጥ ነው ውሉ። ገባህ አይደለ? ያን ነው ኦኬ። ካሳይ የኔ ጥያቄ ደግሞ ኤርትራ የኢትዮጵያ አካል ከሆነች ለሞግዚትነት ለምን ተባለ? በቃ ወደ እናት ሀገር እሱን ጥያቄ ሊሆን ይገባል እንጂ ወይ እሱን ጥያቄ ሊሆን ይገባል እንጂ ሀገር ነበረች ብለህ ቆይ ካሳይ ይኸውልህ አዳምጠኝ። ይኸውልህ ሀገር ስለነበረች ይኸውልህ እነ ቱርክ ተፈራርቀውባታል፣ ግብጽ ተፈራርቃባታለች፣ ፖርቹጋል ሀገር አልነበረችም። ይኸውልህ እነ ፖርቹጋል ኃይለ ሥላሴ ራሱ አልኩህ እኮ አዲስ አበባ ላይ ባጋጠማቸው ኤርትራን ይኸውልህ የፈጠራት አሳምኖ ምን መለስ ዜናዊ ነው። በእናትህ ዝም በል። ምንም ታሪክ የለም። ኤርትራ ራሱ የጣሊያን ስም ነው። ምንድነው እንትን የምትለው? ዝም በል አይደለም። ምን ለታሪክ ሜት አርግሜት ደንቆሩ ብር ይጮሃል። ዝም ብለህ አስፋልት ላይ ተራን አስከብር። ዝም ብለህ አትጮህ። ከካሳይ ጋር በሪስፔክት እያወራን ነው። ደግሞ ስለ ሀገሬ ደግሞ ሊፈተፍት ይፈልጋል። ሂደረዛ ሀገርን አስተካክል እና ካስሽ ይኸውልህ እሱ አይደለም ዋናው። ማን ነው ጨቡድን ብሎክ ያደረገው? አረ ነውር ነው። ቀጥል ሐሳብን። ዝም ብለህ በጣም ካሳይን አዳመጥኩኝ ልመልስል መሀል ይገባል። አንድ ወይ ሚት አድርገው ወይ አስወርደው ወይ በየተራ እንደቀድሙ ሚት ላድርግና በየተራ ውሩ። ስለዚህ ይኸውልህ ስለ ሀገርነቱ ምናምን ተው። እሱ አልፎ ዝባዚንኪ አልፎ ምን አድርጎ ሀገር ተመስርቶ የራሱ ባንዲራ ሰቅሎ ጨርሷል። is done is deal። እናንተ ይኸውልህ ሌፍት አርክ ራይት አርክ የምትመልሰው ታሪክ የለም። ይሄን ያዝ። እኛ ያመጣን የግብጽ መግለጫ ነው። አይ ኖ እንደዚህ ነው ታሪኩ እንደዚህ ነበር ግራ ወረደ እንመልሳለሁ የምትል ከሆነ አም ሬዲ ዌልካም ቱ ኤሪትራ ብያለሁ። ና ችግር የለም። እሱ ተዘግቷል ፋይሉ እንጠብቃለን። ይሄ ግን የግብጹ መግለጫ ይኸውልህ ግብጽ ፈርስት ኦፍ ኦል 100% ከኢትዮጵያ ጋር እኛ ጉዳያችን አይደለም አልኩ። እኛ ሀገራችን ላይ የመጣ ይበቃ የሚከፈለውን ዋጋ እንከፍላለን። 100% ነው የምልህ። ግብጽ መጣች፣ አንድ መጣ፣ አሜሪካ አንድ ነገር ኔቨር ቱ ኤቨር አልኩህ እኮ። ከኤርትራ ጋር አሜሪካ ከተጣላ 35 ዓመቱ ነው። የፈጠረው ታሪክ የለም። ኤርትራና አሜሪካ ምንም አይነት ዲፕሎማሲ ምንም አይነት ሳፖርቴሽን ከተቆራረጡ 35 ዓመት አልፏል። ያመጣው ታሪክ የለም አልኩህ እኮ። እስራኤል ትላላችሁ። እስራኤል ከኢትዮጵያ በፊት አልኩህ እኮ ትልቁ የአረብ ሀገር መቆጣጠሪያ ቤዝ ያላት ኤርትራ ውስጥ ነው። አታውቁትም ማለት የምታውቁ ሰዎች አላችሁ። ሁላችሁንም አንድ ስሜት አላደረግም። እስራኤል ከኢትዮጵያ ጋር አትዱም። ሁሉም በቤኔፊት ነው የሚሰራው። ይሄ የአሰም ጉዳይ ብላችሁ ያመጣችሁት አጀንዳ ደግሞ የእናንተማ አጀንዳ አይደለም፣ የኢማራት አረብ አጀንዳ ነው። ትናንትና ኢማራት አረብ ዱባይ አሰም ላይ ቤዝ ነበራት። እኔ በአካል ነበርኩኝ የዛን ጊዜ። የኢማራት አረብ አየር ኃይል እየተነሳ የመንን ሲደበድብ ከአሰብ እኔ ዛለው በኮንትራት ነው ገብታ የነበረችው። ያ ኮንትራቷን ወደ ሴራ ልታዞረው ስትል ሱዳን ላይ ግርግር ስትፈታ ሰውየው ደግሞ ገነጣጥሎ በ24 ሰዓት አባረራት ማለት ነው። ያን ጉዳይ አሁን እንዴት ተባረሩ ከቀይ ባህር ላይ ያን ቀጠና መቆጣጠር አለብኝ ብላ አሁን በቃ ገንዘብ እየከፈለች ለኢትዮጵያ ፕሮጀክቱን ሰጥታለች። ይሄ ፕሮጀክት ራሱ የአሰም ጉዳይ የኢትዮጵያኖች ጉዳይ አይደለም፣ የኢማራት አረብ ጉዳይ ነው።
ኖ ጉዳያችን ነው የምትሉ ከሆነ ችግር የለውም። ስለዚህ ተቀጥረን የምትሰራለሁ እኔ ለሀገሬ ነው የምሰራው። ጉዳያችን ነው ጭራሽ ስማ ኤርትራ ሀገር አይደለችም እያለህ እኮ ነው ካሳይ። ካሳይ በተራ እናውራ። ረጅም ሰዓቱን ወሰድክ እኮ ማሪዬ። ማሪ አሁን የተናገረው አሪፍ የሆነ ፖለቲካ ነው የያዘው። እስኪ ጨርስ። በተራ እናውራ። ለሰራው 30 ሰከንድ ለሰራው መሀል ላይ ተራተሩ። ስለዚህ ይወዳችሁ እኔ በጥላቻ በምናምን አይደለም ማወራው የሚደረግበትን እንደ ሰው እንደ ህዝብ ነው። እኛ ወታደር ሚሊቴሪ አይደለንም። ምንም እንደ ህዝብ ማወራችሁ እኛ ላይ የሚሰራው ሴራ በእኛ ነፍስ የሚቀለደውን ቀልድ እንንቃ ነው የምላችሁ። አነቃም ካላችሁ መብታችሁ ነው። ግን ይሄ ፕሮጀክት የአሰምን በዩ ባለፈው በፓርላማ ደረጃ የአባይን ሁኔታ የገለጸው ጠቅላይ ሚኒስቴሩን በዩ አካሄድ አልኩሽ እኮ የውጮችን ጥቅም የሚያስከብር ነው እንጂ ለኛ ሁለታችን ህዝብ የሚጠቅም አይደለም አልኩሽ እኮ። ይሄ ጦርነት ቢጀመር ኢቭን የመገፋፋት ሁኔታ ቢመጣ ኢትዮጵያ እኮ አሰምን ኦን ልታረገው አትችልም። የውጭ አጀንዳ ተሸክመው ይመጣ ያለው ጠቅላይ ሚኒስትሩ ቴንክ ዩ ቀጥልሽ። እናመሰግናለን ማለት ረጅም ሰዓት ወስደሃል። ወደ ዊንታ ሽኮሪና እንሄዳለን። ዊንታ አላወራችም ሳራ። ቆይ አንዴ ቆንጆ ነገር ነች። እስቲ ዊንታዬ ጅቦይ ዳንከ እንትን ከኔ በፊት ያሉ ሰዎች እድል ስጣቸው። አሁን ስለመጣው ነው ሀሳባችን ነው የምሰጠው። እኔም ቢያልፈልግ ሀሳባቸው ሲገልጹ እኔ በደንብ አድርጌ ኋላ መናገር ስለፈለኩ ነው። ቪዲዮሽን ክፈች አንቺ። እናንተ ታውቀኛለ እንዴ? እንደዛ አድርግ ጅቦይ ታውቀኛለ። ቪዲዮ አላ ሳወራ ነው ቪዲዮም ከፍተው በኋላ ከመሐሪ ጋር የጀመርኩት ነበረ ሊጨርስ ብዬ ነው ዝም ያልኩት እንጂ ማለት ያላተውን ተራው የኔ ነው። አንዴ ተራው የኔ ነው። መሐሪ ካነሳው አንተን ግብጽ ኢትዮጵያ የዩናይትድ አረብ ኤሚሬትን ጉዳይ ነው የምታስፈጽመው የሚለውን ሐሳብ ኢትዮጵያ የማንንም አጀንዳ አታስፈጽምም። አፍተር ኦል የአሁን የሚታየው ፖለቲካ ወይም ደግሞ አሁን ያለው የዚህ ምስራቅ አፍሪካ ውስጥ ያለው ውጥንቅጥ የውሃ ፖለቲካ እንጂ እዛ ውስጥ ያለው የበላይነት ምስራቅ አፍሪካን ይዞ ተቆጣጥሮ ዲፕሎማሲያዊ ወይም ደግሞ ለሌሎች የአውሮፓ ሀገራት የበላይ ሆኖ የማሳየት ጉዳይ እንጂ ጉዳዩ የኤርትራ ጉዳይ አይደለም። ኤርትራ በምንም አይነት መንገድ ምናልባት ወደብ ስላላት በወደቧ እንትን ልታደርጋቸው ትችላለች እንጂ ከ30 ዓመት በፊት ስታክ አድርጎ በቆመ ፖለቲካ የትኛውም የፖለቲካ ኤሊት ገብቶ ወይም ደግሞ ሌላ ሀገር ገብቶ ከኤርትራ ወይም ከኢሳያስ ጋር ሊስማማ የሚችልበት መንገድ የለም። አንዱ እሱ ነው። ሁለተኛው እንዳልኩ ነው በጣም የሚያንገበግባት ነገር ለረጅም ጊዜ የበላይነቱን ይዛ ቆይታለች። ሌሎች አሜሪካም እንግሊዝም ሌሎችም ሀገራት ከጎኗ ነበሩ። አሁን ግን ተቀናቃኝ መጥቶባታል። በራሱ አቅም በራሱ ጉልበት ሰርቶ የሚያሳይ ህዝብ መጥቶባታል። ስለዚህ ኢትዮጵያ አባይን ስትጠቀም ድህነቷን ታራግፋለች፣ ያላትን የበላይነት ታሳያለች። ይሄ የውሃ ፓወር የውሃ ፖለቲካ ነው። ዓለምን የሚያነጋግረው ሌላ ፖለቲካ አይደለም። አሁን ላይ የውሃ ፖለቲካ ነው። ከዛ ውጪ ኢትዮጵያ የቀይ ባህርን አስተዳደር አታውቅም ለሚለው ኤርትራም ቀይ ባህር እኮ የኢትዮጵያም ኤርትራም ምናምን የበርካታ ሀገራት በቀጠና ውስጥ የሚያካልሉ ሀገራት ባለቤትነት መብት ነው። የኤርትራ ብቻ አይደለም። ዩናይትድ አረብ ኤሚሬት ዛሬም ነገም ለኤርትራ ብትከፍላት አይደለም ቀርቶ በዚህ በደቀቀ ኢኮኖሚ ነገ ኢሳያስ ሄዶ እጅ ስሞ ለኤርትራ እንደሚያጎበድብ እናውቃለን። ምንም ይሄ እንትን ነገር የለውም። በፖለቲካ ውስጥ ቋሚ ደጋፊም የለም፣ ቋሚ ተቀናቃኝም የለም። ነገር ግን አንተ እንደምታደርገው ይሄ ሀገሬ 130 ሚሊዮን ህዝብ ይዛ ወደብ ሳታገኝ ከትላንት ወዲያ ታስተዳድረው የነበረው ወደብ የሷ ሳይሆን ቀርቶ ግን ኢን ሚሊየንስ ኢን ቢሊየንስ በየቀኑ በየአመቱ ማጣት የለባትም። የሚሻለው ምንድነው? ጦርነትን አልደግፍም። እኔም ብሆን ጦርነት ለማንም የሚበጅ አይደለም። ኢትዮጵያና ኤርትራ ታክተዋል። ከዚህ በፊት የነበረውን ያወደመውን ነገር እናውቃለን። ሁለቱም በጋራ ቢሰሩ ኑሮ የት በደረሱ። ቻይናና ታይዋን እኮ ታይዋን ራስ ገዝ አስተዳደር ነች። አሜሪካ ታይዋንን የበለጠ እንዳትቆጣጠራት የምትፈልገው ምንድነው? ለጥቅሟ ስትል፣ ለሌላ ምንም አይደለም። ነገር ግን አስተዳደራዊ ጉዳዩን ከውጭ ሀገራት ጋር ያላትን ግንኙነት በቻይና በኩል ነው የምትጨርሰው። ለምን?
ልክ በፊት ኤርትራ እንደ ኢትዮጵያ 14ኛ ግዛት ሆና ራስ ገዝ አስተዳደር እንደነበረችው ማለት ነው። ኢትዮጵያ ውስጥ ብቻ ወይም ደግሞ ኢትዮጵያና ኤርትራ ብቻ የፈጠሩት ኢትዮጵያና ኤርትራ ብቻ የሚዋከቡበት ነገር አይደለም። በተመሳሳይ ህንድም በካሽሚር ግዛት ይወዛገባሉ። ስለዚህ የሚሻለው ሁለቱ ሀገራት በጋራ ተስማምተው ማልማት፣ ሁለቱም ማደግ ነው። ኤርትራውያን ረሃብ ውስጥ አይደሉም የምትለው ከረሃብ ያልተሻለ ህይወት ረሃብ እኮ ነው፣ ሌላ ነገር የለውም። መልማት ካልቻለ መልማት ካልቻለ ዘመናዊ ዓለም ወደ አንድ እየመጣ ልጨርስ በሪስፔክት ነው ማለት ስለ ኤርትራ ሊተነሱ ይፈልጋሉ። ረሃባቸውን እናንተ አላችሁ ተሰዳችሁ አዲስ አበባን ያጨናነቃችሁ ያላችሁት ተሰዳችሁ አዲስ አበባን ያጨናነቃችሁ ያላችሁት እናንተ አይደላችሁ። የእናንተን ቤት ነገራችን በእግርም በምንም ተሰዳችሁ የምትመጡት እናንተ አይደላችሁ ወይ? ኢትዮጵያ ጭቅጭቅ ሲመጣ ጥሩ አይደለም። በስነ ስርዓት የምታወሩ መስሎኝ ነው እንጂ አሁን ሰላም ስደተኞች እናንተ ናችሁ፣ መሀሪም እኛ አይደለንም። ምን ይሰራል ጭቅጭቅ? ዘይኑ ገቦ ዘይኑ ሰገሩባ መስመሪው ኃይልና ህዝብዩ ኃይልና ወይ ገይኒ ሰዓሪ ነይኒ ሰዓርኒና ክንስረኩሚና ክንቅጥቅጠኩሚና እንተስክ በኤርትራ እንተስ በሱዳን እንተስ ፋኖ ተጠቂምና መስመሪ ኃይልና ህዝብዩ ኃይሉና ወልቃይት መልሱልና። የዛሬው ፕሮግራማችን ማሪኩ በኤርትራ ይደራደር። የዛሬው ፖለቲካችን እዚህ ጋር ተዛዚሙላ ኤርትራ ናይና ንሕና ትፒኤልኤፍ ኢና ትፒኤልኤፍ ሒዝና ናብ ቅድሚት ክንስጉም ኢና ስጉምና ከም ስጉምና ሓደ ሕቶ ኣለና ናይና ስማዕ እዩ ነበር እዩ እዚ ድምፂ ወየንቲ እዩ ሓጎሽና ተኣምራዊ እዩ ተፈላለዮም ትበሃል ተሎ ሓደ ድንበርን ሓደ መዓልትን ሒዝና ሓርነትና ተቃሊስና ናይ ቡላላ መፂላ አንተ ማሪኮ በኤርትራ አይደራደርም ጓላለም እንዴ? አሰብን ማስመለስ ያቀተው ሰዎችን ብሎክ ያደርጋል እንዴ? ምን ነው? ጨረሳቸው እኮ። ማንንም ብሎክ ሞዴሬተር የለውም። አንተ አትዋሽ። ኧረ ጋቻ ብሬን ብሎክ አድርጎታል። አሁን የፈታሁት ሚዩት ነበረ። አሁን የፈታሁት ቶሎሳ ሌላ ሰው ነው ያደረገው። መሀር የለውም። ቶሎሳ ገመቺ ዋቃ ምናምን ብሎክ ተደርገዋል። ኦሮሞ መርጦ ነው ብሎክ ያደርገው። ለምን? ማን ነው ይሄንን? ኤርትራዊ የለም እባክህ። መሀር የለውም ሞዴሬተር። አንተ ምን ሆነህ ነው? ቆይ አለው እንዴ? ቆይ እንዴ አለው እንዳለ ኦሮሞዎች ብሎክ ተደርገዋል። አሁን የፈታዋቸው። ኧረ መሀር እናቴ ትሙት እንደዚህ እንዳታረግ አለው። አንተ እሬቻን እንዳያከብሩ ነው መሀር። እኔ ታውቃለህ ቲፒኤልኤፍ ነኝ። ማንም ሰው እናቴ ትሙት አላረኩም አውቆ ነው። ኧረ ገመቺስን ብሎክ አድርጋል። ዋቃን ምናምን ኦሮሞ ቡላል አትዋሽ። እሺ ጫቡዴን ማነው ብሎክ ያደረገው? እሺ እኔ ነኝ ሚት ያደረኩት እንጂ ብሎክ አላደረኩትም። እኔ ሚት አደረኩት። እኔ ሲያወራ ስለነበር መሀሪ አንድ ነገር ላስረዳ። እዚህ ቤት ሞዴሬተር የምሰጠው ሰው እንድታስገቡ ነው እንጂ ብሎክ እንድታረጉ አይደለም። ምክንያት አለኝ። እስቲ ገብተህ መሀሪ የሚል አለ። ለምን ዋሻል? ቆይ አሻዳም ትጨርስ። ለሌሎች መሀሪ አትዋሽ። ምንድነው? በቃ አንተ ሚዩት ያደረኩት ጫቡዴ ሚዩት ያደረኩት ሚዩት ላውራ። እኔ ልጨርስ። አንዴ ብሎክ ነው የተደረገው። ፎሎ አድርጌያለሁ። ያው እዚህ ቤት ማንም ሰው ብሎክ ሊደረግ አይችልም። ምክንያቱም ያው እኔ መሀሪ አዳምጠኛ፣ ከኦሮሞ ጋር የምሰራ ሰው ነኝ፣ ከኤርትራም ጋር የምሰራ ሰው ነኝ። ይሄ ፖለቲካ ደግሞ ሽርሙጣ ይሉታል ትግሬዎች። ሽርሙጣ ፖለቲካ እና ማንም ሰው መቦለክ የለበትም። ኦሮሞም አምሐራም እሱ ሰማው እኮ። እኔ ይኸውልህ ጨቡዴን ሚዩት ነው ያደረኩት። ለምን ጣን ራሱ አካውንት ከፍቶ ከመጣ ብሎክ መደረግ የለበትም። አንደኛ ነገር ይኸውልህ እኔ ተራቱ ሰጥቶ ጨረሰና ቪዲዮን ከፍታ እናያትና ቆይ አንዴ ዊንታይ ብትሽ ያምራል። አንዴ ቪዲዮሽን ከፈችና ማሪ እንተዋወቅ። ቪዲዮሽን ክፈች ማሪ።
አንተ ብብቴ ምን ታረጋለህ? ለምን ታየዋለህ ብብቴን? ንጹህ ብብት ነው ያለሽ። ምንድነው? እስቲ ቪዲዮሽን ክፈችና። እኔ እኮ እግሯን ወደ ላይ አድርጋ መስሎኛል። እጇ ነው እንዴ? በስማ አንተ ይቅር ይበል። ሲሪየስሊ ዊንታዬ ማሪ በቪዲዮ ጭሽ እኮ። እሺ በቃ እሺ ቪዲዮ ልከፍተው ነው just wait። ቆንጆ ከሆነች የምወስነው ውሳኔ ምን ልታረግ? ቡላላ ምን አይነት ውሳኔ እንደምወስን ታውቃለህ? ምን ልታረግ? ከመሀሪ ነው የምጀምረው። ነቅዬ አባራችኋል። ራኪ ቪዲዮሽን ክፈቻ። እየጠበቅንሽ እኮ ነው መዳም ዊንታ። እየከፈትኩት እኮ ነው። ቆያ እምቢ አለኝ እንዴ። እሺ እስከዛው መሀሪ ሀሳብ እንዴ ኢየሱስ በላ በማርያም ወጫ በስነ ስርዓት በእናትሽ ምን ሆነሽ? እሺ አንዴ አጫዋ እሺ ውጪ እወጣለሁ ደግሞ ለመውጣት። ቆይሽ እንዴ ምን ነው አሳፈራችሁኝ እኮ አይስዌር። ኧረ ጠላትሽ ይፈር ቆንጆዋ፣ ጠላትሽ እፍር ይበል። ዊንታዬ እውነት የኔ ቆንጆ እግዚአብሔርን እንዲህ ቆንጆ ሆነሽ። ኦኬ እንዳታሳፍሩኝ አደራ። እስቲ ውጪ በስነ ስርዓት ውጪ በእናትሽ። እንዲህ ድብቅብቅ በደንብ አድርጌ ላይቱን ክፍት አድርጌ። እንዴት ነሽ? አይ እንዴት ነሽ? ለምን አንተን ከፍታ አትወጣም? እወጣልሽ እኮ ዲና። ከየት ነው ያባረርካቸው? ቆይ ቡላ ላይ ጠየቅልሃል፣ አትጣደፍ። ከየት ነው የኔ ቆንጆ? ከዚሁ ከመቀሌ ከጀርመን። ከመቀሌ ከጀርመን። ባለትዳር ነሽ? እያሰብኩ ነው እንጂ አይደለሁም። ታገባኛለህ? ፍቅረኛ አለሽ? አይ ኖ ጥያቄ ነው። እኔ ጥያቄ ነው። አለኝ። ናይ በሐቂ ፍቅረኛ አለሽ? ናይ በሐቂ? ውይ በስመ አብ ሰብ አይኔ ያለኝ አንተ ናይ ምንታይ ፍቅረኛ ነው? እርግጠኛ ነሽ ሰብ ያለሽ የኔ ቆንጆ? አለ ኑ ግቡ በቃ ተንጫጩ። ምን አገባይታ ባላለኛ አለች። በጣም ትገርሚያለሽ። አንተ ደው ብለህ ወደዛ ትገባለህ። ትንሽ ይቆርበሉኝ ወንድሞቼ፣ ሁላችሁ ይቆርበሉ። መሐሪ ይቆርበሉ። እኔ ግን አንድ ጥያቄ ብጠይቃ ደስ ይለኛል። ጅቦዬ አንድ ቺክ ሲያዩ አሰብ ረሱት። አየህ ከእነዚህ ጋር ነው ታገላለሁ የምትለው። እነዚህ ግንባር ላይ አንድ ሴት ሳዩ በሙሉ ተሰልፎ ይማረካሉ። እኛ ውበት ማድነቅ ያው ተፈጥሯችን ቡላላ ምን አለ? ጠይቅልኝ አለ። ወዲያው ፖለቲካ ወረደ። ማሪኔ ላካት ግን ፊልተር የለውም። በአንድ ጨቡዴ ራሷታል። አፈር ብላ ጨቡዴ ገና ሚዩቱን ከፈተና ዋይ አለ። ፖለቲካ ወረደ። አረ ታምራለሽ መሀሪ፣ በእናትህ ዝም በል አንተ። እንኳን አሰብ ምጽዋ ገለመኔ ሙሉ ኤርትራን አስታጠም እንዴ? ለዚህ ዊንቲ ካላስቸገርን እስኪ ቆመሽ ምናምን አውትፊት እናቴ በእውነት ሞዴሊንግ ነው እንዴ? ራቅ ብለሽ ማለት አውት ያለባበስ ዊንታ አንተ እነዚህ ከርናፋ ካይተሰሎም ካይተሰምዕዮም ቆሙ የምዚያ ተብራየ خبلዑ خبጠጠው በትግርኛ ተግባባ። ማሪኔ ላካት አላልኩ? የቲፒኤልኤፍ ስራ ነው። በቃ ወያኔ በቃ ሁላችንም ወያኔ ራዮ ከምዚ ገረም خبلዑና የም ዝደልዩ ራዮም በጠጠው خبلዑ خደል ይመስል በጠጠው ሀገረሰብ አታገረሰብ ሱቅ እዚ ለዘበላ ሰብሪ ኺየው ነው ናያ ማረይ እዚአቶም ሀገር ክሕሉ እዚኦም ሀገር ክሕሉ ይኽእሉ ሪኺም ነው ጓንሴት ምስራይ ሆ በቃ ገዲፎም ማንሳተና ሐሰን ጉዳይ እዚሁ ከርናፋት ለምን ተራ በተራ እናወራት? ሁላችንም ጮህ ነበር። ተራ በተራ እናወራት። ቡሌክስ እስቲ አውትፊት ቱታ ምናምን ራቅ ብለሽ እስቲ አሳይ። ኧረ ኖ እንዴ ምን ነው ገኔ ፊት ያንቺ ነው የኔ ቆንጆ።
አሁን ያሰብን ጉዳይ ረሳችሁ። ቲሸርት ማሪ ነበረው አይደል? የውስጡ ቲሸርት እንደ የሆነ የውስጥ ያደረገችው ቲሸርት አይነት ማሪ ነበረው። ባለፈው ለታሰ አይተቋላ ቡሌክስ ወጥቶ ነው ውስጥ ያደረገችው አይነት ነበረው ማሪ ትዝ ይለኛል። ኤግዛክትሊ ያረግ ነበር ትራስ ነዳፊ እንደዚህ አይነት እንትን ያለው ማለት ነው። የህዝብ ጥያቄ ነው። ወደ ትግሉ ኮመንቱ ራሱ አስራራኝ እኔ እኮ መኝታ ቤት ሆኜ ነው የላኳትኝ እናንተ ጀዝባዎች እንትን ላካት አንተ ብለህ እንጂ ቡላላ ፎቶ እግሯን ወደ ላይ ያደረገች ነው። አይሽወርቱ ጋር ታቅን ይገድል። አቤት አንተ ስማ ሲተርቡ የነበሩት ልክ ሳይው ዋው ጭቅጭቅ ይቅርና ሁላችንም ፎሎ አድርጊን። እኔና ጅቦን ፎሎ በልሽልን። እሺ እናቱ ታይተገብሪው ጅቦ ፎሎ አድርጌዋለሁ። ዊንታ ፎሎ ካትብልየው ፎሎ ካትብልየው ቡላላ ሚሊዮን ደግሞ ፎሎ አድርጊው። እሺ ቡላላ ሚሊዮን መዝገቡን ማግኝ ወጣት ዊንታዬ ማሪን እንዳሰኝ እንትን ነው ዝም ብሎ ነብድ ነው። እናቴ ትሙት አፈር ዊንታዬ ችግር አለበት። መድኃኒቱን አልወሰደም ማሪ መድኃኒቱን አልወሰደም። ኢትዮጵያውያን አሳፋሪ ፍጥረቶች ናቸው። በእናንተ አፈርን አንገት ደፋን። መሀሪ ስላሰብየተ አንድ ሴት አይተን መዝገቡ ቡላላ ጨቡዴ ሹርሙጣ ለሀገር ታስደፍራላችሁ። ለእናታችሁ ሁላችሁ ቂጣችሁ ገልባችሁ ለሴት መራራት። ኧረ ስለ ሀገራችን አስብ። ስለ ባህሪ ዋይ ክስረት። ኧረ ባለ እናንተ ሰው አትሆኑም። ለእግዚአብሔርን ሰዓት አትባለ። መሀሪ ለማዘናጋት ነው እንጂ በአግባሪ ያዘናጋም ተታልያ አይደለም። በዚህ እንኳን አልታለም። መዝገቡ ላይ ፎሎ መልሽ እያላት የሴት ፎሎ ስትሰበስብ ነው የኢትዮጵያ ወታደር የምታሸንፈው። ኢሬቻን አሰብ ላይ ያከብራለሁ ብላል ነበር እንዴ መዝገቡ? በሴት ትታለላለህ። አትታለል ወንድሜ አትታለል። ቡላላ ፎሎ መልሽ። እኔንም ቡላላ ፎሎ አድርጊያል መዝገቡ። የሞተ ማህበረሰብ ጅቦ አይታችኋል። እንደ ብረት ግለው የነበሩ በሰከንድ አጀንዳውንም ፕሮግራሙንም ረስተው አሉ ወደ ሌላ። ኤርትራዊ ናት እንዴ? ኤርትራዊ ነች እኮ በነገራችን ላይ አንድ ህዝብ እኮ ነን እኛ። በቃ ማሪ አድናቂ ነኝ። እኔ ቀድሜ ተማርካለሁ። ስማ አተማሪ ስማ እኔ ቀድሜ ተማርካለሁ። በቃ አድናቂ ነኝ። ፊያሜታ ጊላ ይልከ ምናምን ነገር እዚህ ጋር ላጫችን ምናምን ነገር እንትን አልካለ ሊመሽ አንተ ተው ያንተ የጨብጥ ምናምን የቡላላ የመዝገቡ ችግር ይሄ ነው እንጂ ይሄ ደንቆሯል። ይሄ አብዲ የሚባሉ የታባታ አቃታለ ምን አባቂ አለና ያንተ እህቶች አይደል በያስፋት ቄጥ የሚከፍታሉት። አሁንም ቢሆን ይሄን አጀንዳ እንስሳ ጅቦ ይሄ በግ ጠባቂ ለምን ነው የምታስገባው? ይሄ ቤት እኮ አይመጥነውም። ኧረ ማሪ እባክህ እንደ ድሯችን። ኧረ በግ አይደለም ፍየል የሚጠብቀው አብዲ ፍየል የሚጠብቀው ማሪ ተው። እናቴ ተሞተ በጣም እኔ እንደማቃር አይደለም። ተበላሽተሃል። አስተካክሉ። እንትን ነው አየሩ እኮ ነው መሀሪ ምን ላድርግ? አየሩ ቀየረ። ቡላላ ብራዘር ይሁን እንደዚህ እንኳን ነበር ሜሪጅ ይሄ ልጅ እኮ 6 ዓመት እኮ ማቀው እንደዚህ እንኳን ነበርም። ከሞጣ ጋር መዋል ጀመረ። ሁለቱ ትግሬ እያለ መሳደብ ጀመረ። በቃ ግልጽ እኮ እንዴ። ለምን እንደዛ የምትሆነው አብዲ ግን አሩ ነው አልገባኝም። እኔ እንደዚህ አልነበረም ማቀ አብዲ መሆን ነው ማን ያበላሻል? አውራ ምንድን ነው እንዴ? በአጀንዳ ላይ አውራ ጊዜ ዝም ብለህ ወደ ብሔር ወደ ዘር አትውሰድ። አልወሰድኩም እኮ ወደ ዘራ ልጅቷ ይኸውልህ መጣችና ከጀርመን ከመቀሌ ነኝ አለች። አንተ ወስደህ ወደ ኤርትራ ትለጥፋለህ። ኧረ ትግራዊት ነች፣ ቆንጆ ትግራዊት እናቴ። አስወርቱ ጋር በጣም ብዙ ወዳጆችን ልዝ እያደረኩ ነው በእርግጠኝነት እኮ ያው ተጋዳ ላይም ሆነሽ ምን ያው ነው፣ መቀሌም ሆነ አስመራ ያው ነው፣ አንድ ዘር ነው። ምንም የሚለየው ነገር የለም። በዚህ እንኳን እንትን የለም። እና ቆይ ጨቡዴ እጅን ሰታላ ጨቡዴ እኔ እኮ ለስደነፋ እኮ ነው የማይመቸኝ እኮ ማሪ። ይኸውልህ አንተ ይሁን እንደ ጀበና ግንፍል ስለዚህ እኮ ነው ይኸውልህ ሌላ ይኸውልህ ዲስኩርን ተው። እጅን ሰታላ አይደል? አሁን እኔ ለዛሬያ በቃ ቡላላ አንድ ሰራዊት ከስራል ዛሬ
አይ ጨቡዴ ዝም ብሎ ለጨዋታው ድምቀት ነው። ሞዴሬተር ስላለ ታስወርደኛለህ ብሎ ነው እንጂ ጨቡዴ በሴት አንተ ጎዳላ አንተ እኔ በጨቡዴ ተማመናለሁ። ኪዳነ ምሕረት እንደ ይወዳ አገር አይደል እንዳንተ ደግሞ ሚጢጢ ደግሞ እንትን ትላለህ እንዴ 2 ሚሊዮን ምናምን ነገር ሳይሆን ማለት ነው። የማቆጡን አወርዳለሁ ብላ የብብቷን ጣለች። ምንድነው? እኔ አሁን ምን ማለት ነው? ምን ከምን ጋር ይገናኛል? አሁን እስቲ ኖ አያትን አይደለም ማሪ ምን መሰለህ አሁን በሚለው ነው ለጥቂት ምናምን ነገር ያው ሰምተቼ ነበር አይደለም ሚሊዮን እኮ ይወላል። እኔ ለማሪ ምነግርህን ነገር ልንገርህ ልንገረው በእናትህ ጨቡዴ አንድ ነገር ልንገርህ 2 ሚሊዮን በጣም ብዙ እኮ ነው። በአንድ ሴት እኮ ነው በቃ እጃቸውን የሰጣችሁት በአንድ ሲንግል ሴት ማለት ነው። ጀንተላን ሁለት እኮ ያደነቀን እኮ ነው የኖርማል እኮ እንደኔ አይነት ዝባዝንት ይገለምን ጎላላ እዛ ቢጫ ቤት የታሪክ ምናምን ዝም በል ስለቤታችን ሌላ ነገር ስናታንሳው እዚህ የተማርነው ምንድነው? ምንም አይነት ነገር ሳያስተጓጉለን አሁን ወደ ሐሳባችን እንሂድ። ይኸው እኛ ኢትዮጵያውያንን እንዳንድ ኢትዮጵያውያን አንድ ኤርትራዊ እንደፈለገ ሲፈነጭብን አፋችንን ሲያስይዘን ዝም ብለን ማየት አይገባም። መልስ መስጠት አለብን። መልስ ስንሰጥ ደግሞ ትህትና በተሞላበት ነው። ፈርተነው አይደለም። አሁን እዚህ እንዳዩት አብዲያውን ፈራ ሚውት አደረገ። ይሄ መሆን የለበትም። ኢትዮጵያዊ ነን። እኔ ግን ለማህሪ አብዲ ላሽበል ላቀሳሰር ነው ለማሪ ይሄ ጀዝባ ይሄ እኮ ነው ጀዝባነት። መንገድ ሲሰጡ ዝም ብለህ ትገባለህ። ፋራቱን አብዲ ማኑ ታስነካ ዝም ብለህ ማኑ እኮ ነው ማሪ አንተ ባገራት ተራዳ ማሪ አብዲ ኢትዮጵያዊ ነው። እንደዚህ ልትሉ አይገባም እንዴ ኳሊፋን ነው ምናምን ነገር አሰብ ጉዳይ ይወል ባንዴ ምናምን ነገር አይዛት ችግር የለውም። አብዲ ይወል ባገር ጉዳይ ተከራከረኝ ግን ይወል በማኑ ለምሳሌ አሰብ ምናምን ነገር ፍላጎት ቢኖር ፋን ነው ባንዴ ምናምን ነገር በአንድ በሳምንት ራሱ ይሆናል በ3 ቀን 4 ቀን አይገባም። ኧረ ይገባል፣ በሐሳብ ይገባል። ወደ አሰብ ከተቆስ አዎ አይደል ደብሮት ነው የሚያቆመን ኃይል የለም። yes ንገሩስ ለማሪ በእናትህ ጀስ በሐሳብ ይገባል። ጨቡዴ ልክ ነህ ግን አልተቆስም። ተገራሚ ሰው ነው አብዲ ራሱ ፍየሎቹን ይዞ ነው እንዳለ ከአፋር በኩል የሚገባው ማሪ ይኸውልህ አሸንኩት። እኔ ከዛሬ ውይይት የተማርኩት ነገር ጅቦ ምንድነው ለአቋማችን ምንም ሳንስተጓጎል በአጓጉል ነገሮች እንትን ሳንል ሁላችንም ወደ አሰብ ጉዞ ሴቶች ቢላክብን መስተጓጎል እንደሌለብን ነው። ከዚህ በኋላ እዚህ አጋጣሚ ማሪ ፈጠን ብለህ አሰብ ጋር ሄደህ ፎቶ ማስታወሻ እንዲሆን ተዝረከረካችሁ እኮ መዝገቡና ጨቡዴ እንዴት አድርጋችሁ አሰብ እንደምታስመልሱ ግራ ገባ ነው። እሺ ነው እንዳይደገም መካከር እጅ ለእጅ ተያይዘው ፋፊን ካየናት ወደ ሐሳባችን ልንመለስ እንችላለን ነው። እስቲ ፊፊ ሙጨቲ ቡኮ አንዴ ቪዲዮን ብልጭ ቤት እስቲ በኦሮምኛ አውራት። በኦሮምኛ ትችላለች ቪዲዮ አሸበረቀች አታጂ እንደተማረን ጅቦ ዊንታ መላሳስ ሐሳብካ ፊፊ አንዴ ቪዲዮ ተፍቺልን እና ተመልሳት ይላል የበላው ይመለስ ዊንታ ትግራዊት ያጠፋ ይሃ ዛሬ ወደ ሐሳባችን እንመለስ። ጅቦ ቪዲዮ ተፈታተው ውስጥና አንድ ኦሮምኛ ዘፈን ስላሰብን ያውጥቻለሁ። ያ ዘንባባ ቢዘንብ ባይዘንብ እኛ ሚና ገባን ፊልጃ ከተልን አሰብ እሾ አሰብ ያ ዘንባባ ቢዘንብ ባይዘንብ እኛ ሚና ገባ ፊልጃ ከተልን አሰብ ኢሾው ማሪ ኢሾው ምን ዳኒ ቶርክ እንዲያደርግልን እንጂ እውነትህን ነው። ተመጣለች ታሻለ ምንድነው ሐሳብ ሰጥቼ ወርዳለው። ቅዱስ ጅቦ እናመሰግናለን ስላስገባህን። ባንዳ ተንጫጫም አልተንጫጫም አሰብ ከነጎዳ በቁጥጥር ራሳችን አመሰግናለሁ። ከነጎዳ ማሪ ቀይረኝ እሺ ከነጎዳ አቤት ከነጎዳ $5 አሰራም አንተ አይደለም አሰብ ልታስመልስ ኤኒዌይ ቀጠሯችን እኮ በጣም በቃ ልክ እንደ አስቸጋሪ ሴት ቀጠሯችሁ ስትቀያየሩባችሁ ማሪ እኔ አልምልም። አንድ ነገር ነግርሃለሁ ማሪ በውስጣችን ሁልጊዜም አንጁቦ ቤተሰን ስጋበችን ነገር በውስጣችን ሽኩቻ ቢኖርም በአገር ጉዳይ ግን ኢትዮጵያ እኔ ላይ መጽሐፍ ቅዱስ ነብር ዝንጉርጉርነቱ ኢትዮጵያዊነቱ እውነት ይቀይራል ይላል። ስለዚህ
አሰብ የኛ ነች። ወደድክም ጠላህም እያንዳንዱ ኢትዮጵያዊ ማሪ የሰማ ነው። እያንዳንዱ ኢትዮጵያዊ 35,000 ብር ነው በአመት እየወጣ ያለው። ስለዚህ ከኪሴ ነው 35,000 ብር እየወጣ ያለው። አሁን ለምኑ ማለት መዋጋት ለምን ነው ማለት ስለ አብይ አህመድ እንመጣበታለን። አሰብን ከተቆጣጠረ እሺ ጥሩ እኔ ልንገራችሁ እናንተ እኔ እኮ ችግሩ ምን አለ መሰለ እኔ እኮ አትምጡ አይደለም እኮ መቼ ነው የምትመጡት ነው እኮ መምጫችሁ እኮ ራቅም ኦሬዲ ገብተናል። ለምን ለመሞት ትቸኩላለህ መሐሪ? ቆይ አቦ ሚታርጋ ቡላላ ቆይ የምጽአተ ክርስቶስ ሆነብን እኮ መጣን ሸገሩ ሂድበት መድረኩን ላንተ ከነገ ወዲያ እኛ ግራ ገባን። መቼ ነው የምትመጡት ነው? ተረጋጋ ማሪ ተረጋጋ። አይ በጊፍት የሚታደል መሳሪያችን ራሱ ምን ሆነ መሰለ በቃ ንፋስ መቶ ጨረሰው ስቀጡኛ እውነት መስሎን ሬዲ ስንሆን የላችሁም። የትኛው መሳሪያ ምን ያን መሳሪያ እኮ የላችሁም እኮ አሪፍ መሳሪያ የሞተ መሳሪያ ያላችሁ ሌላ ማሪ የኤርትራ ጄኔራሎች የመጡባትን ሄሊኮፕተር ዛሬ የታል የሆነ ቪዲዮዎች ላይ ፌስቡክ ላይ ጀነራሎቹ ራሱ ሞተዋል በከዘራ ምናምን እኮ ነው የሚለው። እኔ ግን ጥያቄ አለ ለወዳችሁ ሄድበት አሁን እንደዚህ አሰብ እንገባለን ምናምን የምትሉ ሰዎች ትዘምታላችሁ? የመጀመሪያው ጥያቄ ነው። አይ አብይ በቴክኖሎጂ ነው ምን ዘምተው ብሎናል ወይስ ሄዳ ልጅ ነው የምታስጨርሱት? ከኛ ድምጽ ነው አብይ የሚፈልገው ቴክኖሎጂ አለ። ጉዳይ ኢንሳክሽን ተይውና ትዘምታለህ ነው በግል ለምን አልዘምትም? አሰብ እኮ ነው እዚህ ሀገር ቁጭ ብለህ አሜሪካ እንዲያደርገች ሲባል ትበል የምትለው ዘምተህ ነው ሸገሩ እንዴ ማዘመቼ 3 አመት ዘመቼ ነው የመጣው። የማይመስል ነገር ለምን ታነሳለህ? ሸገሩ አሰብ የኛ ነች የኛ ነች የኛ ነች ማለት ነው የኛ ነች ስብልታችሁ መጣ እንዳለ እዚህ ራሱ የሚወድ ሰው ነው ያለው እንዳለ አንድ ነገር የሸገሩ እውነቱን እኮ ነው። አሰብ የኢትዮጵያ ነው። ሃሌሉያ ቆይ እሺ ጋጨቡዴ እሺ ይኸውልህ አሁን ጠቅላይ ሚኒስትር መጥቶ ደጃላችሁ አሰብን ለማስመለስ ውጊያ እንጂ ኑ ግቡ ቢላቸው አድጋ ስር ውስጥ ይገባል። ሶሻል ሚዲያ ራሱ ማህሪ ነገ ነው የሚሄደው ነገ ጠዋት ግን አንድ ጥያቄ ልጠይቅህ ማህሪ አንድ ጥያቄ በኪዳነ ምህረት ሳራ ይኸውልህ በኪዳነ ምህረት የሁለቱ ሀገራት ብቻ ይሆን ይመስላል ደወሪ የፈለገ ይሁን ብቻ ነው ማህሪ ብቻ ነው የቀድሞ ጥያቄ ለመለስ ልንገር ቁም ነገር ማለት አልደግፍም ግን ደግሞ ሰግናለሁ ቅዱስ ጅቦ ግን ደግሞ ጦርነቱ ቢጀምር ብቻ ይሆናሉ። እቺ አባባል እኮ ነች። እኔ ጦርነት አልደግፍም ግን ምን አራቱን የኢትዮጵያ መንግስታት አርገህ ምናምን በሸበጥ የረገጥከው ራሱ በጣም ነው ፌሮ የተነከሰበት። ላትሾር ማሪ አሁን ግን ወለ የባሰ እንትን እያልከው ነው የሚመጣው። በርግጥ ጨቡ ብራዘር እኔ ልንገራችሁ ጨቡ እኔ ልንገር ይኸውልህ ውስጣችሁ አይመጣጥንም ራሱ እኮ ማሪ ግን ሞራል ምናምን ይባላል ምናምን በሚለው ጨቡ እኔ ይሄ የውስጥ ፖለቲካ ምናምን የምትለው እዛው ፍታው። እኔ አልዘባረቅም። እዛ ገብቼ ከዘባረኩማ ይኸውልህ ትበታተና እንዲፈታ አትፈልግም ጭራሽ። ወሎና ጎንደር ምን አገባኝ ትላለህ ማሪ አንተ የራስህን የውስጥ ፖለቲካ ምን አገባችሁ ትላለህ። እኔ እኮ ባገር እኔ ይኸውልሽ ሳራ እኔ አዳምጪኝማ አንድ ነገር ያጂኝ ከዛ በኋላ የፈለግሽውን በይ ሳሪ። እኔ ብልሽ ስለ ውስጥ ፖለቲካ ያለው አንድ ቀን ተናግሬ አላውቅም። እኔ ስለ ኤርትራ ከተነሳ ግን ወይ ስለ ፖርቱ ካነሳችሁ ገብቶሻል። ስለ ኤርትራ ጉዳይ አሁን ቀይ ባህር ስታወሩን እኮ አልገባ ለመሰለሽ ቀይ ባህር ስፋቱን አውቀዋለሁ። ምን ያህል ሀገሮች ኦን እንደሚያደርጉት አውቃለሁ። ገብቶሻል። ጉዳይ አይደለም ኤርትራ ኦን አድርገው ኢትዮጵያ ኦን አድርገው አታውቅም አልከኝ። እኔ ግን አንድ ነገር ኖ አዳምጪ። በቀኝ ግዛት ኢትዮጵያ ነገር ልንገር ማሪ እኔ በጣም የደበረኝ በአንተ ላይ ምን ታውቃለህ? አንተ ስለ ኤርትራ ሲነሳ ደም ይፈላል። አብዲ ይጨርስ አብዲ አንድ የሚውታልና ያውራና ይጨርስ አብዲ ብራዘር ይኸውልህ አብዲ ያቋሰሰኝማ አብዲ አዳምጠኝማ። እኔ አይደለም የሚታረው አደይቃለሽ አንቺ አውሪ። እሺ ይኸው ነግሬሃለሁ። ቡራ የኔን ናት ድንጋይ ቅዱስ ሙላ ለሰጥሻል ማህሪዬ አንድ ላውራና ኢትዮጵያና ኤርትራ ቢዋጉ ጦርነቱ የኢትዮጵያና የኤርትራ ብቻ አይደለም። አንድ ልጨርስልህ። አዳምጪኝ። እሱ ቆይ ውስጥ ያሉ ቤዝ ያላቸው ሀገራቶች ሁሉ እሺ እኔን አዳምጪኝና ይኸውልሽ ቅድም እኮ አልሽ እኮ እኔ በኢትዮጵያ ጉዳይ ገብቼ አላወራም። ኢትዮጵያኖች ስለ ኤርትራ ያለው ባህር ሲያወሩ ነው የምገባው።
በውስጥ ጉዳይ አላወራም። አንቺ መብትሽ ነው እኮ ስለ አሰብ ገብቶሻል። ይገባኛል አይገባኝም ብለሽ ማውራት መብትሽ ነው። አንቺ የምታወሪውን ደግሞ አልኩሽ እኮ እኔ አጌንስት ወይ ዲፌንስ ሆኜ ማውራት መብት አለኝ። በውስጥ ጉዳይ ግን ያለው የኢትዮጵያ ቤት እኮ ነው። አሁን ጨርሰናል። ሙላላ እናት አፈርተ ላይ የጽምዶ ቤት ነው። ምን አባ ኢትዮጵያ ቤት ነው። ናውጣ እንደው ማን አባ ስራታ ምንድነው ማህሪ እንትን ጨቡዴ ወይ ጨቡዴ ከሳራ ጋር አስረዳታለሁ። ችግር እኮ አለ ጨቡዴ ሳራ ልታወራ ነው። ሳራ ልታወራ ነው እኮ ሳራ በስነስ ታወራ። በቃ አንተ ምንድነው እንትን አትበል። ኧረ ጨቡዴ በኪዳነ ምህረት ሚታ አንድ የሚታርጋ አንተ ማህሪ አንተም ዝም በል እሺ። ቆይ አሁን ሳሪ እኔ ላስረዳሽ የፈለኩት ቀይ ባህሩ ይኸውልሽ፣ ቀይ ባህር ብለሽ ማውራት ትችላለሽ። እኔ ቀይ ባህር ስለተባለ የኤርትራ ነው አይደል? እኔ ቀይ ባህር የራሴ ግዛት አለኝ፣ የራሴ ቦርደር አለኝ፣ አውቀዋለሁ። እኔ ከዛ ሲያልፍ ነው ሰው ዲፌንስ የማደርገው። አለበለዚያ ግን ኢትዮጵያ ቀይ ባህር ታስተዳድር ነበር አልሽኝ። አዎ እውነትሽን ነው። በ30 ዓመት ቀኝ ግዛት አስተዳድረዋለች። አስተዳድርም ነበር ግን አልከኝሽ። ኖ በቀኝ ግዛት አስተዳድረዋለች። ቱርክ አስተዳድረዋለች፣ ግብጽ አስተዳድረዋለች፣ ጣሊያን አስተዳድሮታል፣ እንግሊዝ አስተዳድሯል፣ ፖርቹጋል ሞክሯል። ያላስተዳደረን የለም እኮ። እኛ ስንጨፈለቅና ስንገዛ በአውሮፓኖች ስንገደል እናንተ ተደብቃችሁ ነበረ። ገብቶሻል? ከዛ በኋላ የአውሮፓን ቀኝ ግዛት ለማስቀጠል የመጣችሁት ታዛዥ የእንግሊዝ ታዛዥ ሆናችሁ። ስለዚህ እናንተን ተታግለን ደግሞ ጠራርገን አውጥተናቸዋል። አሁን የሚመለስ ኃይል የለም ነው የምልሽ አሉት። እመለሳለሁ ካልሽ አሁን ጨርሰናል። አውሪ ለምን ሀገር አልነበርክ? እሺ አንዴ ዝም በል ጠቅላይ ሚኒስትር መለስ ዜናዊ ነው ሀገር እንድትሆን ያደረገ። ኤርትራ ራሱ ጣሊያንኛ መለስ ምናምን ብለህ እዚህ እንዳትንቦራጨቅ። መለስ እዚህ አንተ አሸንኩት ነው ዝም በለህ በእናትህ አንተ ሂደህ አንተ ብብት ፊት እንዴ ጭራሽ አንተ መለስ አንዴ እናውራ። ስርዓትን አድርግ መለስ አንተ ዝም ብለህ ለኔ አሁን ሪስፔክት ይኸውልህማ በቃ ሪስፔክት ህዝብ ላይ ጅንስ ደውልኩት ትናንት ከኤርትራ ጎን አንድ ያንን ህዝብ የጨፈጨፍከው የዜግነት ክብር በኢትዮጵያችን ጸንታ የህዝባዊነት ዳር እስከ ዳር ተንጫጭቶ ለሰላም ለፍቅሪ ለሓደ ነፃነት ሁላችን ለእጅ ለእጅ ተያይዘን አሰብ እንገባለን። ድንቅ የመቀሌ መርከብ በአሰብ ባህር ላይ ታይቶ አቤት አቤት መዝሙር መቼ ነው የሚሆነው? መዝሙራችን ላይ እኮ ቀይ ባህር ሊገባበት እኮ ነው። ስትሰናደው በጣም ይጨንቀኛል፣ አልወድም፣ ያመኛል፣ ያንገሸግሸኛል። የዩቱብ ቻናሌን እየገባችሁ ሰብስክራይብ አድርጉ። የዛሬ ቆይታችን እዚህ ጋር ተዛዚሙሎ ትግራይ ትሰርር ኩሉ ነፈር ከአልሞ ሀዞ በሎ አሸንዳ በጽ የለው አቤት እኔ እኮ የትግራይ አርቲስት መሆን ነበረብኝ፣ ገጣሚ መሆን ነበረብኝ እኮ እናቴ። ፖለቲካ ነው የምቀኝነት ፖለቲካ ነው። ነገ ጧት አንቺን ነው የሚያጠቃው። ይበለኝ ምን አዳምጪ። እሰይ በስራይ ይበለኝ። አጠገቤ ብትሆኝ አሁን ድንቅ አድርጌ ተሰሚኝ እስቲ። ምንድን ነው? እኔ ፖለቲካን አታምጣብኝ። የበሰበሰ ደግሞ ምርጫ መጥቷል። የገማ ፖለቲካ ውሰድልኝ። እኔ ሰላም መሆን ነው የምፈልገው። እዛው ውሰድ። ቲፒኤልኤፍ አዳምጪ። ቲፒኤልኤፍ ተከፋፈሉ፣ ተሰነጣጠቁ። ግማሽ ሀራ መሬት ወረደ፣ ግማሽ አዲስ አበባ ገባ ስንል አሁን በወልቃይት ጉዳይ ላይ እጅ ለእጅ ተያይዘው ጽምዶና ፍቅርዩ ዝማሬና እነዚህ ትግሬዎች ግን ሙድ እያያዙብን ነው። ጂጂ ምን አገባኝ? እኔ ኦሮሞ ሆንኩኝ እኮ ቢጨንቀኝ ኦሮሞ ሆንኩኝ። ሊያዙ ሊቀመሱ ሊጨበጡ ያልቻሉ ትግሬዎች ሲያስጨንቁኝ እነሆ ማልጀልታ እነዛ ምንድን ናቸው? ሁለቱ ከጌታቸው ሌላ እነዚህ የኢዜማ አባላቶች ናቸው፣ የወሎ ሰዎች ናቸው። ወሎ ኦሮሞ ነው ብለው አማራ ነን ይላሉ። ተመልከች የኢትዮጵያ የኢትዮጵያ ፖለቲካ እኮ ኦሮሞ ብቻ እኮ ነው አሁን በዚህ ሰዓት ላይ አቋሙ የሚታወቀው። ፊንፊኔ የሚለው እሱ ነው የሚፈልገው። እነዚህ ትግሬዎች አሁን መያዣ ጠፋቸው። በቃ እዚህ ስትያቸው እዛ ስትያቸው እዚህ። እስቲ ኮፒ ሊንክ አድርጉ እናንተ ሰች። ጂጂዬ አመሱን እኮ ቦጠቦጥን እኮ
ቤተሰቦች እኮ ቦጠቦጥኩ። አሁን ተለያዩ ብለህ እናቴን እኔ ተለያዩ ብዬ ደብረ ጽዮንና ጌታቸው ተለያዩ፣ እሰይ ስለታችን ሰመረ ምናምን እያልኩኝ ይህን ሳልጨርስ ደብረ ጽዮንና ጌታቸው ረዳ አንድ አይነት መግለጫ ከቤተ መንግስት፣ አንዱ ከመቀሌ አንዱ ከቤተ እነሱ እኮ የተጣሉት በሌላ ነገር እንጂ እኮ በዛ በወልቃይት ጉዳይ እኮ ድሮም እኮ አንድ አይነት ነው ሀሳባቸው። በሴት ነው እንዴ የተጣሉት? ጸባቸው ምንድን ነው? ጂጂ ጸባቸው ምንድን ነው? በእግዚአብሔር እነዚህ መያዣ አይደላቸው ትግሬዎች ወይ? እኔ አሁን ኦሮሞ ሆኛለሁ ጂጂ፣ የእናቴን ኦሮሞነት ይሻለኛል። ጂጂኮ በሬዳ ሙጨቲ ምን አገባ? እኔ ኦሮሞ ብሆን ይሻለኝ። አንቺ ደግሞ ምን ሆነሽ ነው ፖለቲካውን እንደዚህ ድንዝዝዝ ያልሽው? አስጠላኛ። እስቲ ማንጀታ አስጠላኛ። ያ ነቢ ኦሮሞ ነፃነት ማልታቲ ገና እኮ ነው። ነፃ አልወጣንም እኮ እኛ ኦሮሞች ገና እኮ ነን። ጂጂኮ እንዴ ገና ብዙ ነገር እኮ ይቀርላል። ጥያቄዎቻችን እኮ እንዳለ እኮ ከ38 ኦሮሞ ጥያቄ ሌላ ጫውታ አታመጣም ወይስ አሁንም እዛው ነው? ምን አገባኝ ነው። እኛ ኦሮሞዎች ጥያቄዎቻችን ከ30 ምናምን ከሁለቱ እኮ አልተመለሱም እኮ ሙጨቲ ማልታቲ በቃ አንድ ኦሮሞ ነኝ ያለውትን በቃ አለቅም አልከኝ። አያገባኝም አልኩ እኮ ባናታቸው ይገልበጥ እኮ አልኩ። አያገባኝም። አንቺ ደግሞ ለ10 ምናምን ዓመት ታግለሽ ቤተ መንግስት ያስገባሻቸውን ኦሮሞ ዛሬ ላይ ነው እንዴ ያገባኝም ብለሽ ይሄ ሁሉ የሰራሽው በቃ አፈር ይፍሰስ ሜዳ ይቀር። ምን አገባ ጂጂክ ያንቺ ለኦሮሞ የታገልሽው እኮ እስከ ቤተ መንግስት ድረስ እኮ ሬሳ አልወጣላችሁ። ሬሳ እስከሚጎተት መኖሬ በጣም ነው አይደል ያላችሁ። በጣም መኖሬ በጣም አስጨንቋችኋል አይደል? ለምን ቁጭ አለች? ለምን ወይ አልታሰረሽ ወይ ብልጽግና አልሆነ ተለከሪ መጣ ተታግለሽ 4 ኪሎ አስገብተሽ አንቺን የሚገልባ እንደው ይንከባከቡሻል እንጂ እናቴን እነ ዳልቻ ኦሮሚኛ አማርኛ ባለመዱበት ጊዜ አንቺ ንጹህ አማርኛ ይዘሽ ታግለሽ እዚህ ላደረሻቸው። ዳልቻ የገባበት እስር ቤት ግቢ ነው ይገባኛል። የቀረዋችሁ ልጅ እንደው ወይ ባለ ጊዜ የሚባለው ውሸት ነው እንዴ? ምን ይባላል መሰለህ? ምን ይባላል መሰለህ? ዳምጥማ ምን ይባላል መሰለህ? ሚስት ባል አሉ ሚስቱን ነው አሉ የሚችለው። አረ እነዚህ ትግሬዎች ግን ሿሿ ሰርተውናል። ኦሮሞ ቤተ መንግስት ገባ ብለው አውቀውም ብለው እና ምን አገባኝ? እነሱ ናቸው ያሉት። ጂጂ እናቴ ሿሿ ተሰርተናል። ምን አገባ? ለኦሮሞ ደብረ ጽዮን መቀሌ ገብቶ በቃ እኛ ምንድን ያለው ንህና ስልጣን ኦሮሞ አረኪብ ነህና ኦሮሞ ህዝቡ አለ አዲስ አበባ ፊንፊን ኮይንላ ግን ጂጂክ እዚህ ነች። ግን የኦሮሞ ታጋዩ ዳልቻ እስር ቤት ነው። ሰላም አለ። ይኸውልህ ሰላም አለ። ከህዝብ አትጣላ፣ ከመንግስት አትጣላ፣ ከተቃዋሚ አትጣላ። እዚህ ጋር ነኝ ያለው በቃ አያቸዋለሁ መጨረሻቸው። እና አሁን በቃ ፖለቲካውን እርግፍ አድርገሽ ተውሽው። አስጠላኝ ስታወራው ራሱ ያስጠላኝ። የቲክታክ ሳይሆን ኪዳነ ሐወይ እግዚአብሔር ያብካ ሰቢ ጂጂ እናቴ ትሙት። አሁን በቀደም ይሄ እንትና ቤት ገብተሽ ስታወሪ ስሰማሽ ነበር። ያ እርጉዛይጥ ስሟን ነበር። እሱ ቤት ገብተሽ ባቢ መሃሪ ይመቻችሁ መሃሪ ሐወይ ናይ ጽምዶና ኤርትራውያን በዙር ይዘውታል ነገሩን። እሱ ቤት ስታወሪ የሆነ ትግሬ ነው አሉ አፕሊኬሽን ሰርቷል አሉ የትራፊክ እንደገና ደግሞ የዚህ አሁን እንደ ቲክቶክ አይነቱ የመጣው ምንድን ነበር የሚባለው? ምንድን ነበር ንገሪኛ። ሳይዶ ይባላል። ሳይዶ ነው የሚሉት። ምንድን ነው እንዳለ ሳይበሩን የተቆጣጠሩት? ጂጂ ፈርታለች። እናቴ ትምት ላሳስታት ነበር ፈርታለች። ምንም ጥቅም ስለሌለው እናቴ ፈርተሽ ነው። አንተ የምትታገልበት አላማ አለ፣ የምትበጠብጥበትም አላማ አለ። እኔ ምንም በዚች ሀገር ሆነ በእናንተ ተስፋ ስለቆረጥኩኝ ዝም ብዬ ነው የማያቸው።
እንዴ 10 ምናምን ዓመት የታገልሽለት የኦሮሞ ትግል ዝም ብሎ የሚታይ ነው? አሁን እኮ ነው ትግሉ የሚያስፈልገው። አሁን እኮ ነው ኦሮሞ ታጋይ የሚያስፈልገው። እናቴን እኔ አላየሽኝም? ዘይኑ ገቦ ዘይኑ ሰገሩባ መስመሪው ኃይልና ጽንዓትዩ ኃይልና ንሸው አተሸሞንተ ዓመት አፖለቲካ ጸኒና አቤት ዝማሪ ገና እንኳን ትግርኛ እኮ አይችልም እኮ በስነ ስርዓቱ እኮ አይችልም እኮ እንደነ ሚጣሉት ከሱ ጋራ አንዴ ሻዕቢያ ይልካል አንዴ አንድ ትግራዋይ ሊና አይናገረኝም ጂጂ አንድ ትግራዋይ ዝም በል እናቴ ትሙት አንድ ትግራዋይ ስለምሰድባቸው አይደለም በጣም ይወዱኛል ያከብሩኛል እኔም ወዳቸዋለሁ አከብራቸዋለሁ ምንም የተለያየ ሐሳብ ቢኖረን አሁን እኔ የደብረ ጽዮን ደጋፊ ያሉ የጌታቸው ደጋፊ ያሉ ሁለቱንም እኩል ላይ ነው ማለት አንተ ማደል ቆይ ከማን አንተ እኔ ኦሮሞ ነኝ ግማሽ ኦሮሞ ደግፋለሁ እናቴን ኦሮሞን ደግፋለሁ እናቴ ትሙት ኦሮሞ የሚባል ፖለቲካ የለም ሂድና እዛ ብልጽግና በል የዘር ፖለቲካ የትግራይ የለም ምን የለም ስንጥራ ዝም በለ ስንጥራ ቴፔሌፍ አለ ብልጽግና አለ ያ ፋኖ አለ ቴዴፍ አለ ኦሮሞ የብሔር መጠሪያና የሰዎች የቋንቋ መጠሪያ ነው እንጂ ፓርቲ አይደለም ሂድና ኦሮሞ አትበል ብልጽግና እንደግፋለሁ ወይ ኦነግን እንደግፋለሁ ሁለት አንዱ መረጥ ወሬ ብቻ አታዳምጡ ሁለት አንዱ መረጥ ወይ እኔ አሁን እናቴን ከልቤ ነው የምነግርሽ የኦሮሞን የፖለቲካ ኃይል ደግፋለሁ የኦሮሞ ፖለቲካ ፊጥፋና አመዳም እንደዛ አትበል የኦሮሞ ፖለቲካ የሚባል ነገር እኛን ያሳተፈ የለም ሂድና ከፈለክ ኦነግ በል ከፈለክ ብልጽግና በል እና እዛው አሁን የብልጽግናንም ከብልጽግና ይልቅ እንኳን የኦነግን ደግፋለሁ እውነቱን ለመናገር ነው ግን የኦሮሞ አትበል ኦሮሞ የህዝብ ደግሞ ፖለቲከኛ አይደለም ወሬ ያለ ምን አለ ስሚ የፋኖን ትግል ደግፋለሁ እናቴን ከልቤ ነው ግን አደጋገፍ ሲስተም አለው የራስ ይሆን አካሄዳል አሁን ሰሜናዊ አንድነትን ምናም በሚለው አማራን ደግፋለሁ ኤርትራን ደግፋለሁ ምናም የሆነ ጓ ሲሉ ደግሞ ቅይርልና ኦሮሞ ኬኛላል እንመጣባቸዋለን ከኦሮሞ ጋር አንዱን እንላቸዋለሁ ከዛ ድንግጥ ይሉና እንደገና መለስ ብሎ ሰሜናዊነትን ያቀነቅናል አይሽ ይሄው እንት መቀለድ አይደለም አንተ ብቻ ባገኘው ፈረስ ተጭነህ 4 ኪሎ መግባት እንደምትፈልግ ብቻ ነው የሚሰማው እናቴን 4 ኪሎ ነው ያለነው ሐዳሽ ትሙት እንዴ አዶናይ ናይገና እናቴን ሐዳሽ ትሙት እና በልኩ 4 ኪሎ ይላል ገዚና ገዛና 4 ኪሎ ግን ምን መሰለሽ አንዳንዴ ቆይ እንዴት ላስረዳሽ ጂጂ አሁን በሚገባሽ ቋንቋ አንቺ እንኳን ጎበዝ ፖለቲከኛ ስለሆንሽ ቀጥታም ብነግርሽ ይገባሻል አንዳንዶችን ሳስረዳቸው እንዴት ይያልኩ እንደማስረዳት ታውቂያለሽ አሁን አንድ ጎረቤት ነበር ሌላ ጎረቤት ነበር አጥር ተጋፉ አጥሩን ይያልኩ ነው ማስረዳቸው አንቺ ግን ፈጣንና ጭንቅላት ያለሽ አክቲቪስት ስለሆንሽ ቀጥታ ልንገርሽ አንድ አገዛዝ ራሱን ሲቀይር ወይ ለምሳሌ አሁን እስቲ ቆይ አንድ አገዛዝ ራሱን ሲቀይር ቀጥታ ራሱን አይቀይርም ሰዎችን ነው የሚቀይረው አሁን እኔ ራሴን ለመቀየር ጂጂን አመጣና የኔን አሳድርባታለሁ ጂጂ አሁን አዲስ ሰው ናት ለህዝብ ገባሽ ገባት እናቴ ትሙት ገብቶሻል አንገቷን እነሱ የሚገባቸዋል ምን እንደሚል ታውቃላችሁ በእናንተ ነው ተጭኝ የሚገባው ራሴንም አልቀየርም እኔ ሁሉ ጊዜ ህዋት ነኝ አንተን ግን ቀይሬ በአንተ ላይ ሀሳቤን አሳድራለሁ ነው የሚያዝ ቀላል እኮ ነው በአረብኛ ቢናገር ራሱ ይገባል አይደለም በአማርኛ አሁን አመለካከቴን እኔ ብቀይር ተቀየረ ብሎ ህዝብ አይቀበልም የኔን አመለካከት ይዘሽ ግን አዲስ ሰው ሲመጣ ተቀየረ ይባላል እና አንዳንድ የምትፈልጊያቸውን የፖለቲካ እና ቤተ መንግስቴና ዘለና ጸገማለሁ ችግር አለ ችግር የለ ዋይ እንታይ ኮንኬ ናይገባ ገኒ ወርም ያላችሁ ጂጂ የሆነ ትግርኛ ስታወራ ሰምታችሁ አብዚያ ቁልጭ እንታይ ግባ ጂጂ ትመችኛለች እናቴ አብዚያ ቁልጭ ትኛለች
ጂጂ አና አህበክ ይላል። አረ እና ጂጂኮ ፖለቲካው ደብሮሻል። ለምን እንደደበረሽ አውቃለሁ። ለምን እንደደበረሽ አውቃለሁ። ግን ፈታቢ እናቴ ማንንም እንዳሰኝ አረ ደስ ያደርግልኛል። እናንተ ያያችሁ እኮ ያው ለጦርነት ኦሮሞች ጦርነት የለም ባክሽ ሲወግሩን ኤርትራን ትንሽ ይቆነጥጧታል እንጂ ጦርነት የሚባል የለም። መቼም አትገባት ልጅ 4 ኪሎ ትለዋለን። ቆየ እኮ ከገባ። አረ ግብጽ እንትን አለች። ግብጽ ሰምተሻል? ምንድነው? የባህር በር ሳይሆን ወደብ እንድናገኝ እደግፋለሁ አለች ግብጽ ራሱ። አረ ፖለቲካ ግን እስቲ እግዚአብሔርም ላይ እናቴ ግብጽ ራሷ ግን የባህር በር አላለች። ወደብ እንድታገኝ ኢትዮጵያ ከጎኗ እንቆማለን አለች። በኋላ ደግሞ በሩ ላይ ልትቃወም ነው ማለት ነው። አይ ዋናው ላይ ምን አውቃለሁ። ዋናው በሩ አሁን ኤርትራ ወደብ ላይ መከራየት ትችላለህ፣ ግን የባህር በሩ ነው። ግን እንደዛ አለች። ይሄንን አልቃወምም አለች። ወደብ እንትን እንዲያገኙ አልቃወምም አለች። ልክ እንደ ጅቡቲ ምናምን ከጎኗ ነኝ አለች። ፊሽካ በፊሽካ ነው። አዎ ይገባታል፣ ኢትዮጵያ ይገባታል አለች። ግን በአሰብ በኩል ግብፅን በበርበራ ታምናታለህ? ግብፅ ስላለች ታመነች ማለት ነው። ምን ሌላ አጀንዳ ይዛ እንደምትመጣ በምታውቃለህ? እኔ አሁን አምናታለሁ የምለው ምን መሰለሽ፣ አሁን ግብፅ እጇንም እግሯንም ማስረናታል። አሁን አባይ ግድብ ማለት ለግብፅ እሷ እንደፈለገችው ሳይሆን እኛ እንደፈለግነው ነው። ከፈለገች እሷ እጃችንን ከጠመዘዘችን ወይ ደግሞ ጥቅም ሰታን ጥቅም የምትቀበል ከሆነ ሮቶ ፒኤልሲ ይሆናል ግድቡ። የውሃ ማጠራቀሚያ፣ የግብፅ የውሃ ማጠራቀሚያ በፈለገችበት ሰዓት ትከፍተዋለች፣ በፈለገችበት ሰዓት ትዘጋዋለች። ሮቶ ይሆናል ማለት ነው። ከግድብነት አልፎ ወደ ሮቶ ፒኤልሲነት ይቀየራል። ግን እሷ አሁን ይሄንን ነገር የምታረገው ለኛ የሆነ ነገር ስታረግ ይሄንን የምንሰጣት ግን የምር ብላለች። ጋይስ ጌታ አለች። ጠይቂያቸው ዘሉ ኢንተረስትድ እንዴት ትቀልጃለሽ? ለምን ዋይ ሃው አንቺ አባይ ግድብ እኮ ለእንትን እኮ ከባድ እኮ ነው። አሁን ሊመቱትም አይችሉ። ከመቱት ግማሽ ሱዳን ሙሉ ሱዳንን ያጠፋል፣ ግማሽ ግብፅን ያጠፋል። አሁን እነዚህ መደራደር ነው። አሁን የባህር በር ብንሰጣቸው ግድቡን እኛ ብንቆጣጠረው ምናምን ይሄንን ነው የሚፈልጉት። አሁን ከኢትዮጵያ ጋር ድርድር ነው በቃ፣ ሌላ አማራጭ የላትም ግብፅ። ለዛም ይመስለኛል እንትን ያለችው እንዴ። ባለፈው አሁን ከኤርትራ ይልቅ ከኤርትራ ጋር ተገናኝታ ኤርትራ ገባች እኮ፣ ግን ጥቅሟ ያለው እኛ ጋር ነው። ምንም ኤርትራ ጋር ብትሄድ ምናምን ጦርነት ብታረግ ምንም ቢዳከምም በቃ እኛ ጋር ነው። ኤርትራን የሆነ ሰዓት ላይ ትክዳታለች። ምክንያቱም የግብፅ የፖለቲካ እንትን ቁልፉ እኛ ጋር ነው ያለው። አሁን መንግስት ቢገለብጡ አብይ እኔ እኮ ሄጄ አይቼዋለሁ። ጅቦ ካለ ውሃ ህይወት የላቸው። ቱሪስትና ውሃ ብቻ ነው እንትናቸው ህይወታቸው። ሲሪየስሊ በጣም ከባድ ነው። በጣም ከባድ። የግብፅ ኢኮኖሚም እኮ በናይል ላይ የተመሰረተ እኮ ነው። ለዛ እኮ ነው የሚጮሁት። አሁን ለምሳሌ ከኢሳያስ ጋር ነው አብይ አህመድን ቢጥሉት ለሚመጣው መሪ ተገዥ ይሆናሉ። የሚመጣው መሪ ደግሞ ኢትዮጵያ ወዳድ ከሆነ የባህር በር እንዲሰጠን አሰብን እንዲሰጡን ብትል አብራ ትዋጋለች። ለምሳሌ እንኳንስ ወደቡን አይደለም በሩን ራሱ መፍቀድ አለባት። ለምን እንደሆነ ታውቃለህ? ግብፅ በናይል ወንዝ ላይ ነው ህይወታቸው የተመሰረተው። እኔ እኮ ሄጄ አይቼዋለሁ እኮ አልኩት 2 ጊዜ። ቱሪስት ነው ያላቸው። እኔ ሰራተኞቹ ምናምን ነው የማናገራቸው። ኦኬ ትዝ አለኝ ከእንትና ጋር ስትሄጂ ማን ነበር ስሟ? ያቺ ስሟ ነገር ይበናትሽ ምስራቅ። አሁን እንኳን ምስራቅ ጋር የሆነ ራስታ አግብታ ስትመጣ ከግብፅ እና ቦታቸው በሙሉ አይስወር በውሃው ላይ ነው። በቃ ሁሉ ነገር አለ። ስለ ውሃ አይደለም ብትናገር ኢትዮጵያ ምናምን ካልክ በቃ ጉድን። እኔ እንደውም እግዚአብሔርን እንደውም መርዛ ለማብላታቸው ነው። ስለ ምስራቅ እስቲ እናውራ። ቆይ እና ያራስታ አሜሪካ ወስዳለሁ ብላ አንቺ ነሽ ያጣበሻቸዋል። ስለዚህ ያላቸው እድል ምንድን ነው? አንድ ያላቸው እድል ለኢትዮጵያ ስለ ምስራቅ አውሪኝ አንቺ አትሽበና ስለማንም ከብትን ያላወራም። ወደዛ ስለ ሀገር በሚወራበት መድረክ ላይ ስለ አንድ ከብት ታወራለን። ከብት እኮ ነው እሱ። ቆርጣችሁ ላኩላት ከብት አለቻት ነው
እና እውነት ፍቅሬን ነው አንቺ ሰውና ወይ የምትሳደብሽ ጂጂክያ ቆይ አሳይሻለሁ ትልሻለች። ሚስጥርሽ ነው ሙዛግባው ይዘረገፈው ነው ትለስ እንዘረግፋለች እግዚአብሔር ናጉላት አላቂሽም እንደኔ አንድ ሆቴል ይዘን እሷ እኮ ሄደች እንጂ እኮ አላየችውም እኮ አገሩ እኔ አንተት ነኝ ዞር ዞር ይመጣ በግድ አንቺማ ተዝናናሽ እኮ ያልሄድሽበት ሀገር የለም እኮ በኢየሱስ ጂጂ እኮ ፏ ብለሻል እኮ አሉ ከተባሉ አክቲቪስት እኮ አንቺ ትሻያለሽ። የት ሄደሻል? ታይላንድ ሂደሻል፣ ግብጽ ሂደሻል፣ ቱርክ ሂደሻል፣ ተወርከሻል። ዱባይ አልመጣሽም። ዱባይን የቀረሽ አሁን ትመጫለሽ። ፍራውን ይልክሻል። ዮኒ ማኛ ብቻ እኮ በቃ እዛው ዮኒ ኢትዮጵያ እንደሄደ the best overlap አድርጌያለሁ ማለት ነው። አንቺማ ተደብረሽበታል እናቴ ይመችሽ። ዮኒ ነው የሚያሳዝን፣ የትም አይሄድም። እሱ የሚሄደው ከኦርቶዶክስ ሙስሊም ከሙስሊም ጴንጤ ጋር ነው የሱ ቫኬሽን። ኤርፖርት ላይ ያለው በቃ አልወረደም ገና ኤግዚት እየጠየቀ ነው። ወደ ኦርቶዶክስ ልግባ ወደ ጴንጤ ከዛ ሲያጃክማቸው ደግሞ ኢየሱስ ኦርቶዶክስ ሆነ እኮ በቃ ማለስ አመነ እኮ ኦርቶዶክስ ጅቡዬ ማለስ አንዴ ጴንጤዎችን ሲቀጠቀጣቸው አላየሽም እንዴ? ከዚህ በኋላ በቀጠቀጠ የሚቀበሉት ይመስላል እዚህ ያለው። ኧረ ኮፒ ሊንክ አርጉ፣ በእግዚአብሔር ኮፒ ሊንክ አርጉ። ተው ዋርኒንግ እየሰጠ ነው። ተው ግን ሁሉ አርጉ እስቲ። እኔ ግን የሚያስገቡት አይመስለኝም። እዛው የልጅ ሚካኤልን ዘፈን እየዘፈነ አትገባም አሉኝ መንግስተ ሰማያት ሜሎን እየዘፈነ ደጅ እኔ ሳስበው ፍቅረ ሲዝምን ሊሆን ይችላል ነው የምለው። ባክሽ ዮኒዝም የሚባል ሃይማኖት ይፈጥራል እንጂ እሱ ሌላ ሃይማኖት የሚገባ አይመስለኝም። ዮኒዝም እኔ ግን በጣም አለቀሰ። ደግሞ ቅድም ብለው ቆርጠው ነበረ አልቅሱ እኔ ማርያምዬ ምናምን ብሎ አለቀሰ አሉ። ቂሷ ፍኛ ጊዜ አለቀሰ አሉ። አንቺ በቪዲዮ ያላለቀሰ አክቲቪስት የለም እኮ አንቺ አልቅሰሻል። ዮኒ አልቅሷል። ደሩዛ ሀረሩ አልቅሷል። ቻኮኒ ቪዲዮ ከቻላል እየየ ያላላለ እየየ ያላል አክቲቪስት ግን እኮ ውስጣዊ መብሰልሰል እኮ ነው ታውቂያለሽ እንጂ ከማያገባ አሁን ዮኒ መለስ ሞተ ብሎ ያለቀሰ ሰው እኮ ነው። ትዝ ይልሻል የቴሌቪዥን ባንዲራ ለብሶ አንተ እንደሱ ግን ጀዋ ያለ አይስወር እንደሱ እኮ ዛሬ እኮ ነገ እኮ ያጥረገረጋል። መቼ ነው ሰው ይራሱ ነው ግን አሪፍ ነው። ግን እንደዚህ ማለት አንድ አቋም አለመኖር አሁን ጂጂ ኦሮሞ ነሽ ቢፈነክቱሽ ቢቀጠቅጡሽ ኦሮሞ በቃ ጎንደሬ ነኝ አልፈልግም ጎንደሬ እሰይ ጀመርሽው ጎንደሬት አካባቢ አንዴ በጣም ሲያናድድ የሬቻ ጊዜ ልጄን ሰሩ ሲያናድድ ቆይ በምን ላናዳቸው አልኩ እና ትዝ ሲለኝ ጎንደሬ ነኝ አልኳቸው። በኢየሱስ ቅጥልን ያሉት ቅጥላችሁ እኮ ዝም ብለሽ እንትን ያለሽ አታምኝበትማ። አሁን ጎንደሬ ነሽ ብለሽ ላናድዳቸው ነው። ግን የምፈልገው ሰው ግን አቃጥያቸው ጭጭ ነው ያሉት ጭጭ አንጀትን ያቃጥሉ ነበር። ግን በጣም ግን እኮ አንቺን እኮ ማክበር እኮ እናቴ ማክበር እኮ አለባችሁ እኮ። አንቺ እኮ ነሽ የኦሮሞን ፖለቲካ ሀ ብለሽ የጀመርሽው ከጀዋር መሐመድ ጋር ነው። ሁሉም ያከብረኛል። አንድ ሙጃ አለች እርጉዝ አይጥ፣ እሷ ብቻ ናት እንትና ናት። ስሟን ጥሪው ማን ነበር ስሟ? እንቁርቲ አይደለም ስሟ ማን ነበር? ልዕልቲ። እሷን እኮ ብትከፊኝ እኮ ጸጥ አደረግልሽ ነበር። እናቴን ትንፋሽ አትናገርሽ እርጉዝ አይጥ። እናቴን እኔ ልማልልሽ አዳምጪ። ብትከፊኝ ማለት ነው $5000 ብትሰጪኝ እናቴን ይቅርታ ቪዲዮ ታ ይቅርታ ትጠይቅሻለች። ለእኔ ስጠኝና $5000 እኔ ልቀጥቅጥልህ። እኔ ቅጥቀጣ እኮ አይደለም አንቺ መስደቡ እኮ አይደለም። ልዕልቲ መስሚያዋ ጠጥ ነው። ብትሰድቢያት ዝሆን ነው ቆዳዋ እኮ የእንትን እኔ ሌላ ማቀ ልዕልቲ ተሰድባ እኔ ጋር መታልቅሳለች። ስድባ አትችልም። አትሰማሽም። አያጅቦ እግዚአብሔር ምስክሬን ነው የምልህ። እግዚአብሔር ምስክሬን ነው የምልህ። ልዕልቲ ስድብ
አታይም እየዬ ነው የምትለው የሆነ ነገር ስለማቅ ደግሞ ስታለቅስ ስታለቅስ ምን ታውቃለህ? በቀደም ትችላታለሁ እኔ አይደል የነገርኩህ ሙጃ ስታለቅስ ደግሞ ምን ቆይ ጀምሪ ምን አንተ እስቲ ጀምረው የጀርመኑ ምናምን እዚህ አውሮፓ የሚኖረው እሱ እኮ ብዙ ነገር ይባላል ግን እሱ እኮ ኧረ አለው እንትን አለው አሉ እኔ ደርሶኛል ያወሩት ምናምን ደርሶኛል እናቴ በቪዲዮ ያወሩት እኔ ደርሶኛል ይባላል ግን ሞር ይባላል አይደለም ክፈይ ልላክልሽ ስማ ቢሆን እንኳን ራሱ ምን እንደሚባል ታውቃለህ? ቢሆን እንኳን ራሱ ኤአይ አይደለም እንደዛ እየተባለ ተቸግረናል። አሁን እኮ የራቁት ፊልም ምናምን ቪዲዮ ምናምን እኮ ቀረ እኮ ማስፈራሪያ እኮ ሊሆን አይችልም። እንደዛ አይደለም የተወራው ምናምን ብዙ ነገር አለ የፍቅር ወሬ ምናምን ሰምቻለሁ አውቃሽ ነው እባክሽ ምንም የሰማሽው ነገር የለም እናቴን የሰማሽው ነገር የለም የእውነት ሰው ነግሮኛል ከካናዳ ነፍ ነገር አለ እሱን ሰምቻለሁ ሌላ ግን ውሸት ነው ምናምን ሲባል ሰማሁ እንደዚህ እኔ ደግሞ ሳስበው የእሷ እንዲህ ያልኩኝ አስበዋል በእሷ ውፍረት አሁን ማን ነው እንደዚህ የምታረቀው አይመስለኝም ሌላ ነገር እኮ የወጣ ነገር እኮ አይደለም ብልግና ምናምን አይደለም እኮ ራሷን ትጠብቃለች ጎበዝ ነች ግን የተወራ ነገር አለ በቃ ኢምፖርታንት ብሏል ማሚ ያንን ነገር ደግሞ $5000 $5000 ከተዘፈዘፈችበት የማትነሳው እሷ በራቁቷን ክሪክ እስከምትጠራ ድረስ ሰውየው ኦልሬዲ ሄደዋል። አረ እርቃን የላትም ምን ይግልጹ እንደምን እንደዛ ተብሎ ነበር እኮ እኔ ደግሞ ነው ውሸት አንቺ አራዳ ነች እሷ እንደዚህ አይነት ነገር አታረግም በዚህ ሰዓት አታረግም ባይሆን ለወደፊቱ ልታረግ ትችላለች ብያልኳቸው ሲሸውዱ ነው ሞጣን አረግሻት እንዴ ሞጣ አርጓል እንዴ አላረግ ካሻወይ ታብታ ዱባይ ላይ የተባለውን ነው የምትለው አዎ አጅሪው ዱባይ ላይ እሱ ነው እንደዚህ ብሎ የተነሳውን ፎቶ አይተኸዋል? ተኝቶ እኮ ምን አያያዝ እንደዛ ከሆነ አስቧል። እንደዛ ከሆነ ሌላ ነገርማ ይኖረዋል። እሺ ዮናስን ትፈልጊዋለሽ? ኧረ እኔ አለሽ ለክ ኧረ እኔ እግዚአብሔርን የለኝም። ኦሮሞዎች ልከውልኛል ከሊሌ ሆቴል ምናምን እያልሽ አላወራሽም? ኖ እሱ ሌላ ነው። እሺ የማንን? እሺ የኔን ልላክልሽ ትከፍኛለሽ? ምን አባ እናንተ የምትሉት ይሄ ከሮማን ጋር ምናምን እኔ ዮናስ እንደዚህ ዮናስ ጅላጅል ነው፣ ግን በእንደዚህ አይነት ነገር ምን አባክ ዮናስ ጅል ነው፣ ግን በእንደዚህ አይነት ነገር ግን ይጃጃላል ብዬ አላምነው። ናውጣ ይብጣ ሆቴል ላይ ምናምን እያልሽ የምታወሪ ምንድን ነበርሽ ከዚህ በፊት? እሱ ሌላ ነው። እሱ ደግሞ ሌላ ታሪክ ነው። እኔ እሱ አለኝ ትገዥኛለሽ? ቪዲዮ አለ። ኧረ ደዛ ጂጂ ታዲያ ማንን ነው አሁን የምትገዡ? በኢየሱስ ስም አስጨነቅሽኝ እኮ። የቴዲ አዋሳ አለ እሱን አልፋት በስመ አብ ማለት ማርያም ቤት መድኃኒዓለም አልፋት የቀረኝ እሱ ነው። በቃ እስቲ ቆይ አንድ ስልክ ልደውል። ቆይ በስንት ነው የምትገዢው? ገሱ ካለ ማለት ነው። እስቲ ቆይ የሆነ ስልክ ልደውልና አላጣ። ከዚህ በኋላማ በየሄደበት ነው የምከተለው አልኩ። ራሱ ኢትዮጵያ ቤት ከፍዬ ነው የማስቀርጸው። ከፍዬ በያዘበት ሆቴል በሙሉ ካሜራ ነው የማስገባው። እስከ ስንት ነው የምትከፊኝ? እስከ $50,000 ከፍልሃለሁ። ግን እሱ እናቴ ምንም አይነት ነው $50,000 አለች። ሲጀምር እሱ ደንታም አይሰጥም። ታውቂያለሽ አይደል? የፈለጋችሁትን ብትሉ ምንም አይመስልም። $50,000 ለሱ ብትሰጪው ዩቲዩበር እኮ ነው። ቲክቶክ ላይ ገብቶ ፒኪን ለሱ አይተወርክልሽም? መጀመሪያ ተቀበሪ ይለኛል። በነገራችን ላይ በጣም ቀላል ነው። ኢትዮጵያ ሲሄድ ያረፈበት እንትን ላይ
ይገጥሙለት አረሳቸው የሚወዳት ስሚ ኖ እንደዚህ አይነት ሰዎች የማይገኙት ለምን እንደሆነ ታውቂያለሽ? በጣም የሚወዳት ፍቅረኛ አለችው። በጣም አንቺ ወንድ ልጅ ካፈቀረ እኮ እንደዚህ አይልከሰከስም እኮ ታውቂያለሽ? ሀይል ካሜራ ያ እና አታገኙት። እናቴና የሚገኝ ሰው ያፈቀረ ሰው ምንድነው የሚወዳት? ልክስክስ አይደለም በየቦታው አይደለም እንዴ ደግሞ ይወላለደው እንደሱ ደግሞ በጣም ነው የሚያፈቅራት። በጣም እንዴ ላይቭ ሊገባ ሲል እኮ እንደ በዚህ ጉዳይ ላወራ ነው እናትዬ ምን ትያለሽ ይላታል እኮ። አይ በቃ ይሄ ይቅር አማራን ስለሚነካ ይቅር ትለዋለች። በየሄደበት እያንጠባጠበ የመጣ ተራ ሰው እኮ ነው። ምንድነው አሁን በፍቅር ተይዟል። በፍቅር ተይዟል። አሁን ነው ምንም አይነት ነገር አዲስ ነው። እየደወለ ነው አሉ ማማዬ ልገባ ነውና ምን ሐሳብ አለሽ? እሺ አዲስ ፍቅረኛ ይዞ ነው። አንተ አዳምጥ፣ ዝም ብለህ አታውራ። አዲስ ፍቅረኛ ይዞ ነው። ዮኒ ቶሮንቶን አወቅሽው? ዮኒ ቶሮንቶ ጓደኛ እሱ ነው የነገረኝ። በቀደም ደውሎ እያወራኝ ነበር። አንተ በጣም ያፈቅራታል። ጌታን ዮኒ ቶሮንቶን አታውቂው? እኔ ነገረኝ ጀለፉ ነው በጣም ተናገረ እና ምን አገባኝ እንዴ? ታብታብ አድርጊ ዮኒ። ምን ነው ይሄድበት እንዴ? ዮኒ ላይ ችግር አለ መሰለኝ። ምስኪን እኮ በእናትሽ ያሳዝናል። ምን ምስኪን ነው? አቅም እንዳለው ሰው ላይ ፍጥጥ ሊል ይፈልጋል። በጣም ነው ማከብሮ የነበር። በጣም ይደበረኝ። ዝም ብሎ የሆነ አጠገቡ ትንሽ ፈርጠም ያለ ሰው ሲያገኝ የሆነ በቃ ትችት የራሱ ባህሪ ነው የሚሻለው ከሰው ጋር ተከባብሮ የሚኖረው እንጂ የሆነ ነገር ሲያገኝ በተለይ ቀለል ያለ የተረደበት ኦሮሞ አለ ሀክ አረገኝ ብላ ሄለን ወርቅ $50,000 ምናምን በላኛለች እኮ ናት። እሱን ነው ብዙዎች ናቸው እኮ የሚሉት። ከፍዬ እኔ ደውዬለት የሆነ ነገር ላክልኝና በቃ ነገሩን ፊክስ እናደርጋለን ምናምን አልኩት። ስንት ነው ላከልኝ? $3,000 ምናምን። ከዛ ላሻልኩኝ። ስለሱ እኮ አውርቼ አላውቅም። ቀዳዳ ውሸታ አንተ ራሱ ለምን ይስቃል? እዚሁ እያለ እኮ ነው የማወራው። ጌታ ስለ እንትና የነገረኝ ሚስጥር ብታውቂ። ስለ ሄለን ኖ ሄለን ማን? ሄለን ነጫይ። ኧረ ነጫይ ጥሩ ታውቃታለህ እንዴ? ምን ሆነሽ ነው? አሁን እንትና ጋር ዙራ አባታለች። ያቺ ዘፋኟ ማን ነበር ስሟ? ዘፋኟ ስሟ ጠፋኝ። ዘቢባ ከምትባለው። ዘቢባ እኮ የዘቢባን ባል እኮ ስለምትወደው እኮ ነው። የሱ በእናት አመለጣት። የሱ ያ እኔ ከእሷ ጋር ቢሆን እራሱ በጣም ነው ማለት ነው። በጣም የሚያምር ልጅ እኮ በጣም ስርዓት ያለው ልጅ እኮ ከዚች ከባለጌ ጋር በእድሜ ትበልጥሻለች ከ3 ዓመት እንደዛ ስትለው ትልቅ ነች፣ ትበልጥሻለች። ታብታብ አድርጉ ምዕመናን፣ ታብታብ በእግሯ እኮ ነው ጂጂ። ይሄንን ጌም ከቀጣዎች ትተወረቻለሽ። አንዴ ጂጂ እኮ ቶርኪ እኮ ማን ነው የሚጽፍላት? ጂቦ ጉድክ። ለምንድን ነው ጉድክ? እኔ ማንንም ማለት ነው ማባክሽ። ምንድን ነው ያልከው? ወላ ሄለን ወላ ፋጡማ ወላ ሰኢዳ ኢንሻአላህ። ጂጂ ያስደነገጠችሽ እንዴ? ስሚ፣ እሷን ግን ተፋታሻት እንዲህ በቀላል? በቃ ማንን? እንደ ባቢ ይመች። ማንን? እንደዛ እያብጠለጠለችሽ ዝም ማለትሽ። ሄለን ነጭ ነው አይጦም። ጊዜ የሚፈታው አለ፣ ህግ የሚፈታው አለ፣ ሰው በግሉ ደግሞ የሚፈታው አለ። ገባ? እሷም በህግ ነው በሰው ነው በጊዜ ነው የምትፈልጊያት? ጊዜ ነው የሚፈታው። ጊዜ እሷና እሷን መሰሎቿ ጊዜ ነው የሚፈታው። ትጠብቂያለሽ። ጊዜ ይዳኛል እኮ ባለጌ ነው። ጋይስ ሄዱበት። ቀን እንትን ብሎ ነው የሚጥለው።
በተለይ እጅ ላይ ምናምን ሲጥሉ ምንም ነገር የለም። አንድ አበባ በዛኛው አካውንት ያስተካክል ይገባል እንጂ እዚህ ላይ ኮብራው አበባ ትሰጣለህ። ሶፊዬ ምንድነው አበባ የምትበል? መንሱር ጀማል አሰላሙ አለይኩም ጁምአ ሙባረክ። አገር ገባ አልገባም ረመዳን አዲስ አበባ ጾማለሁ ብላል። ከገባ አንቺ ስለሱ ግን ሰምተሻል? ስለ መንሱር ሰምተሻል? እኔ ስለ አዶናይ ነው ስለ አዶናይ ጋይስ ትሪፕል ነው ደግሞ ዘለሽ አዶናይ እየዋሸ አንተስ ምን አባ ነው ዘለሱ ጋር የምትሄደው? ጋይስ የዘሬን ያንዘርዝረኝ እኮ ምን አባሱ ጋር ትሄዳለህ? የዘሬን ያንዘርዝረኝ ጋይስ ትሪፕል ነው አዶናይ በቀደም ዮናስ ሲቀልድ ሰምተሻል? አዶናይ የራሱ ያልሆነ አካውንት የኔ ነው እያለ ሰምታል ጅቦ እኔ ነኝ ክሬት ያረኩትኝ ሰይዶን እያለ ሲያወራ 5000 ፎሎወር ይዘሽ 5 ሚሊዮን ያለውን ዝጉበት ያለሽ ብሎ ሲያላግጥ ሰይድሮ የሚባል አፕ ኢትዮጵያኖችን ሚሊዮነር የሚያደርግ እኔ ነኝ ክሬት ያረኩት ብሎ ሲዋሸ የትግሬ ንብረት ነው። አዎ ባለቤቱን ትግሬ ነው፣ እሱም ትግሬ ነው። የትግሬ ንብረት ትግሬ ጋር ነው። ሰውየው በእናትህ ኦሮሞ ነው፣ ልጅ ኦሮሞ ነው። እንዲያውም ታዋቂ ነው እዚህ ላይ እኔ ስለማልናገር ነው እንጂ እኔ የማውቀው ታሪክ ስለ ወሮ በላ ወንድ ተጋሩ ተጣምረናል። ስማ ስርዓት ያዥ ወሮ በላ ስማ ከኦሮሞ ጋር ወሮ በላ የሚያስብለው አንቺ ግን አቤት በል ይሄ ወሮ በላ የራሱ ያልሆነ አፕ የኔ ነው የሚለው ታዲያ ለምን መስርን ተነሳለህ? ኦሮ ተጋሩ ተጣምረን ብንሰራ ምንድነው ምቀኝነቱ? ከቤተ መንግስት እንዳለ መንሱር አታንሳ። ስለ መንሱር እኔ ጋር እንዳት ስለማንም ሰው እዚህ ጋር እንዳታንሳ። ከዛ ይማላል ሰብንተባበረ ስትወጣ ግን ጂጂ በዚህ ከቀጠልሽ እናቴን ከቤተ መንግስት እናስወጣቸዋለን። እናቴን እየማልኩ ነው፣ በእናቴ ነው የምምል። አስወጣልኝ ደስ ይለኝ። በቻልክ ነገር ተጣጣቸው እንዳላሱ እኔ እገባለሁ። ዘመነ ካሴ ነው የምናመጣው። እሱ ይሻለኛል። ያ ማማ ይህ ሁሉ ትግል ውሃ በላው። ሚታረገች እቺ አዞ በሎ ትማሊያ በያሎ ሎሚ ጽባ መጽየሎ ናይ ጂጂ ፍቅር ይዝሎ ወይ ጉዳምዮ ጉዳም ናይ ፍቅሪ ጉዳምዮ ፋይታኒስ እስ ዱንክል ዊዳሞ ሞርገስ ኦኬ ባይ ሂዱበት ጋይስ ሂዱበት። ጂጂ ማሪ አጊቱ ሂጅበት ይህን ሰውዬ እስቲ አሁን ስለ መንሱር የቀጠሮ ጌም እናያዝ። ኧረ ግዴ የቀጠሮ ጌም ለምን ደብረጽዮን ቢሰማ ይገለኛል። ለምን ከቲፒኤልኤፍ እኮ ተቆራጭ ደሞዝ አለኝ እኮ ካድሬ እኮ ነኝ። ጌም ስጫወት ቢያይ ምንድን ነው የሚለኝ? አንተ ያቺን እንትን ጥቂት ሄደች። ግን ስማ ጂጂ የምትባለው አለች። ጂጂ ዘመኑ ጂጂ አለች። ሲሪየስሊ የጻድቃን ደጋፊ ሆና መታለች። የጻድቃን ደጋፊ ኧረ እባክህ ተለውጣ ብልጽግና ለመሆን ጫፍ ላይ ነች። ብልጽግና ለመሆን ድሮ እኮ ተወዷለች እኮ እንትናን ማነው ስሙ ኢሳያስ አብይ አህመድ ይሻለኛል ምናምን እያልሽ እየቀወጠችው ነበር። ትናንት የምርጫ ቦርዱ አነጋጋሪ ቦታዎች በፌዴራል በኩል እንዲመርጡ ሲባል ተቀየረች። ኢሳያስ ይሻለኛል፣ እኔ ደብረጽዮን ይሻለኛል ምናምን ተቀየረች። ልክ እንደ ጌታቸው ረዳ ምናምን ጻድቃን ይሻለኛል ስትል ነበር። አዎ ቀየረች። አሁን ሁሉም ትግራይ እኮ እነዚህ የተለያዩ ጠቅላላ እኮ አንዱን እኮ መግለጫ ሰጡ ምናምን አለሰማሽ? ኧረ እኔ ምን አገባኝ? ሲገልጹ ሲገልጹ ለምን መጽሐፍ አይጽፉም? ምን አገባኝ? ኧረ ግም ይቅርብን እናውራ፣ ወይ ደግሞ በቃ ጂጂ ነገ እንጫወት በደንብ። ሰው የለኝም እኔ ፖለቲካ ይላውራ መጣውኝ። እሺ ጂጂ እወድሻለሁ። ጌምማ